እንዲህ እንደኔ ገብተህ ወንጌላዊ ናችሁ አይደላችሁም ብለህ ትጠይቃቸዋለህ? አትጠይቃቸው። ለምን? ስለዚህ አሁን እዚህ ጋር ክፈቱት ያልኩ ለምን መሰለ? ሙሉ ቪዲዮን እዚህ ጋር ያልሰማ ሰው ስለሌለ እኔም ደስ እያለኝ ልስማውና ለምን የ100 ደቂቃ ቪዲዮ አይሆንም? ክፈተው። ስለኔ አይደለም ያወራው፣ ክፈተው። ምክንያቱም እኔ የሚያሳፍርም የሚያሸማቅቅም ነገር አውርቼ አላውቅም። ትክክለኛ ነገር ነው ላይ ወጥቼ ማወራው። ሳወራ ስፔሲፊካሊ ነጥዬ ተዘጋጅቼ ነው ማወራው። ይሄ ቪዲዮ ኤዲት ካልተደረገ ካልተቆረጠ ክፈተው ቪዲዮ ዳሴት። እኔ በጀርባ ምናምን እንትን ምክንያቱም በውስጥ እናውራ ያልኩ እንዲህ ስለ ቪዲዮ የምታወራ ስላልመሰለኝ ነው። ምክንያቱም በውስጥ አውርተን የምንጨርሰው ቪዲዮ ስለሌለ ቪዲዮን እዚህ ጋር ክፈተው። እዚህ ላይቭ ላይ ነው እኔ ሳወራ ማውራ ላይቭ ላይ ነው። ልክ ነው ብለው ተራ ሰዎች አይደሉም እንደዚህ ያሉት። ምናልባት ተራ ሰዎች የሚመስሏችሁ ከሆነ እያንዳንዷ የተነሳችውን ነገር በኤቪደንስ ነበር ስመልስላችሁ የነበረው። ምንም የማፍርበት ነገር የለም። ላይቭ ላይ ነው የተናገርኩት። ላይቭ ላይ ክፈተው። እኔም ማየት ምክንያቱም በውስጥ መስመር እየተላከልኝ የነበረ ለሁሉም እየተላከ ስለሆነ ማለት ነው። እንደውም ተናግሬያለሁ። ምን እንዳልኩ ታውቃለህ? ተሰብሰቡና ቪዲዮን ክፈቱት ብያችኋለሁ። ለምን በተናጠል ትለኩልኛለህ? በቪዲዮ ተሰብሰቡ፣ ቤት አዘጋጁ፣ ልምጣ። እነዛ ሪከርድ ያደረጉትንም ሰዎች እዛ ቤትም የገባሁት ሙሉ ሪከርዱን ክፈቱ ብዬ ነበር የገባሁት። ምናልባት ሰምተኸኛል። ሙሉ ሪከርዱን ክፈቱት ነበር ስላቸው የነበረው። ማነው ይሄ ግሎሪ ምናምን የሚባለው? ይሄ ማነው ይሄ ቴሌኮም እና በቃ ኖርማሊ አሁን ጀግና የወንጌል አርበኞች እነሱ አይደሉ? የብልግና አርበኞች፣ ያው በወንጌል ስም የተደበቁ ባለጌ አርበኞች፣ የቲክቶክ ቸርቿ የምታሰማራቸው እነሱ አይደሉ? ስለዚህ አሁን የምፈልገው ሙሉ መረጃውን እኔ እላችሁ። እኔ እንዲህ አይነት ህይወት ከለመዳችሁ አም ሶሪ ጌርሳ እኔ በእንዲህ አይነት ህይወት ውስጥ አላደኩም። ይሄ ተሸፋፍኖ ምን ተብሎ እንትን እኔ በግልጽ ነው ማውራው። ዛሬ ማውራት በግልጽ ነው። በግልጽ አውራኝ። ቪዲዮን ክፈት። እዚሁ ቁጭ ብዬ 1 2 3 4 እያልኩ መልስ መልሳለሁ። ምክንያቱም በሳቱ አጠቃላይ የወንጌል አማኝ ግቡታው ገብተው ጠይቀውኝ እነ ሶል ጭምር ገብተው ተጠያይቀን ተረርታ ሚስሊ ነው እንዲረዱህ እያረጉ ነው። እነ ግሎሪ ቤታቸውን ከፍተው ብለው ኑ እንሂድ ብለውኝ ከቤቴን አዘግተውኝ ነው የሄድኩት። የዛን ቀን አልተረዱህም። ሚስሊ አንተን ጀጅ እያረጉ ነው እዛ ብሎኝ ሶል ነው ከዚህ ቤት አዘግተውኝ የሄድኩት። ሲሄድ ግን የተጠየቅኩት ምንድነው መሰለ? ኢየሱስ አማላጅ ነው አይደለም? በኢየሱስ አማላጅነት ታምናለህ አታምንም? አንድ እኔ የሁለተኛ ክፍል ተማሪ ነኝ ቆሞ እኔን ኢንተርቪው እኮ በጣም እኮ ነው የሚያስቀው። አረ አንዳንድ ጊዜ ስታቲስቲክስ የሚባል ነገር አለ። የተጠራሁት ስሜን እያጠፉ የነበረው ሌላ ነገር፣ እኔ ሲሄድ ደግሞ የተጠየቅኩት ሌላ ነገር። ስለዚህ በጀርባ ከምትሄዱ በጀርባ ከምንነካከስ ሚዲያ ለሁሉም አይደለ? እስኪ ኑና ይሄው አሁን ጥራቸው ጌርሳም እኛ አሁን እዚህ ቲክታክ ላይ አንበሳ ጎፈር የሚጫወቱትን ጥራቸውና ቁጭ በሉ ይግቡ። ቪዲዮን ክፈት፣ ከዛ ጠይቁኝ። አም ኮንፊደንት በነገራችን ላይ ልመልስ። ያው አሁንም ቪዲዮን ክፈት። ጨርሻለሁ። ምንድነው? እሺ ታንክ ዩ። ድምጽ ነበር ባክግራውንድ። አሁን የምፈልገው ቪዲዮ እና ወደዚህ ውስጥ ከገባን በኮሆስት ነው የምናደርገው። እያንዳንዱ ነገር የደረሰኝ እንትን ከአንተ ጋር ክሊር አደርጋለሁኝ። ምክንያቱም አሁንም ሜንሽን ያደረካቸው የወገኖች ስም አለ የነቃሌ ሌሎችንም፣ እሱም አንደኛው ጥያቄ ውስጥ ነው። ማለት በክርስቶስ ሆነን ወንድማማቾች ከሆነን በክርስቶስ የሆኑትን ጋር ማለት ከሁሉ ጋር ላንስማማ እንችላለን። ግን በጣም በከፍተኛ ሁኔታ ስም እያነሳን የነሱን እንትን ምንናገር ከሆነ ሌላኛው ችግር ነው። 3 ጥያቄዎች ነው የሚኖሩኝ በዚህ ጉዳይ ላይ። ወይ በውስጥ ማውራት እንችላለን ወይም ደግሞ እነዚህን ኤቪደንሶች ማቅረብ ወይ ጥያቄ ጌርሳም እኔ በውስጥ አላወራክም። ይሄው ቀጥታ ላይቭ ክፈተው። በቃ ደህና አድርጋችሁ ቦጭቃችሁኝ አብቃችሁ። እኔ በውስጥ በጣም ብዙ ረጅም ርቀት ላይ ሄጃለሁ። በውስጥ ቪዲዮ ልኬላችሁ አስቆማቸው ብዬ በጣም እንዴት አቀርባለሁ? ሐሳቤን ካልጨረስኩ ምንም አይደለም። ማቀርበው
ቆይ ልንገርህ ሀሳቤን እንኳን አሁን መጨረስ ካልቻልኩ እንዴት ቪዲዮ አቀርባለሁ? ቃሌ ምናምን እንዲህ እንትን በጣም ተራ ሰዎች ናቸው ለኔ። እናንተ እዚህ ጋር ይኸውላችሁ ምን እንደሚሰሩ ስለማቅ ማለት ነው። በጣም ስታፒት እኔ እየተሰደብኩ ቤት ከፍቶ እኮ የሚያስገባቸው እነሱ ነው። የኛ የወንጌል አርበኛ የሚሏቸው እኮ የነበሩ እነሱ ቤት የነበሩ ነው የሚሳደቡላቸው። ከቃሌ ጋር ለምንድን ነው የተጣላው? እስኪ አንድ ነጥብ ንገረኝ። እስኪ ቃሌን የጠላበት ምክንያት አንድ ነጥብ። ቪዲዮን ክፈተው፣ ስቴፕ ባይ ስቴፕ እመጣለሁ። ቪዲዮን ንገረኝ እስኪ። አሁን በቃ አንተ ራስህ ስላመጣው ቃሌን የጠላበት ነጥብ ክፈትልኝ ቪዲዮውንና ንገረኛ። ቃሌን ደጋግመህ እኮ አንስተሃል። ቃሌን የጠላበት አንድ ነጥብ ንገረኝ። ይሄን አጥፍቷል፣ ይሄን የምትለውን አንድ ነገር። እኔ አሁን እንዲህ አይነት የጴንጤ ፖለቲካ አይመቸኝም። ስታፒት የምትከፍት ከሆነ ቪዲዮን ክፈት። የሚከፈተው ስለኔ ነው አይደለ? ካፈርኩ እኔ ልፈር ልመልስ። ቪዲዮን ክፈት ነው። ሙሉ ሐሳቤን ማስቀመጥ አልቻልኩም። ሙሉ በቃ ይሄው እኔ ከፈለክ እዚህ ውስጥ ያለውን አስወርዳለሁ። ቪዲዮን ክፈት። ምክንያቱም ምን እየሰራህ እንደሆነ ስለማት ቪዲዮን ክፈት። ሉክ በኮሆስት እንግባና ነገሩን ክሊር እናድርግ። ፕሊስ ክሊር እናድርግ። በዚህ ህዝብ ፊት እለምናለሁ። ቤት መጣ አይደለ? ለምንድን ነው ኮሆስት የምትገባው? ለምንድን ነው? ለምን እዚህ ኮሆስት ለምን አስፈለገ? ምክንያቱም ሐሳቤን እንኳን መጨረስ ሳልችል ቪዲዮማ ከተጀመረ እንዴት አድርጌ ነው የምጨርሰው? ቪዲዮዎችና ኦዲዮዎችን ከጀመር በኮሆስት እንግባ። ዲስኮኔክት ብንደራረግ እንኳን እኔ በዛው ቀጥላለሁኝ። በኮሆስት ገብተን ነገሮችን ክሊር ማድረግ አለብን። በጣም ከፍተኛ የሆኑ ነገሮች ናቸው የሚመጡት የሚሰሙት ከአንተ ዘንድ። እኛም ቀጥታ የምንሰማቸው ከአንተ ማውዝ ከባድ ነገር ናቸው። አሁንም ልንገርህ ኮንፊውዝድ እንድንሆን የሚያደርገን ነገር ነው። አንተ በኩል አንተ የኔ ጌርሳን በደንብ ልንገርህ፣ ከፍተኛ የሆኑ ነገሮች አንተ ሲጀመር እኔን ኢቫሉዌት የምታደርግ አይነት ሰው አይደለህም። አንድ ልንገርህ፣ ዩ አር ናት ማይ ፓስተር፣ ዩ አር ናት ማይ ቸርች ሊደር። ገባክ? እየጠየቅኩ ያለሁት እንዲህ እንትን እንድትል ምናምን አይደለም። እኔ ሲጀመር ኮስት የምገባበትም እንትን አይደለም። ገባ? ትምህርት እያስተማርን ነበር፣ ዲስከስ እያደረግን ነበር። መተህ ጥያቄ አለኝ፣ ሪስፔክት አድርገን ነው የምናወራው። ሐሳብ ካለ የምትከፍተው የራስን ቪዲዮ ሳይሆን የኔን ቪዲዮ ነው አይደል? ክፈተው። በውስጥ መስመር እኔ ማውራት አልፈልግም። ምክንያቱም 2 ወር ከምናምን በውስጥ መስመር ብዙዎችን ለምኛለሁ፣ እባካችሁ አስቆሙ ብዬ። ፖለቲካችሁን ሰርታችሁ ስታበቁ እንዲንግባ እንዴ ለእያንዳንዱ ንግግር ለእያንዳንዱ መልስን የሰጠሁት። አሁን ክፈተው ስናገርም እንዲህ ላይቭ ላይ ነው የተናገርኩት። ቀጥታ ቪዲዮውን ክፈተው። ሌላ ምንም ፖለቲካ አያስፈልግም። እኔ አይደለም እመልስልህ፣ ይሄው እዚህ ጋር ክፈተው። በቃ ዳትስ ነገር ትፈቅድልኛለህ? ስቴትመንት መጨረስም አልቻልኩም። ሚት አድርገው ፕሊዝ። ታንክ ዩ። ሌላ ፖለቲክስ ውስጥ እየገባ ስለሆነ ራስህ እንትን ታነሳለህ። ከዛ ልክ እንትን ሲል ይሄን እንትን በለኝ ወራጅ። እኔ በዚህ ልክ አንተ ጋር ብመጣ ለ5 ሰከንድ ላትመልስልኝን ጥያቄ ጠይቃለሁ። እኔ ፕሊዝ ለቤት አክብሬህ ነው የመጣሁት። አክብሬህ ነው የመጣሁት። ነገሮችን ክሊር እናድርግ። አንተ ጋር ክሊር ያለው እኔ ክሊር አደርጋለሁ። ተሰብስብና ቪዲዮን ይኸው ላይቭ ላይ ክፈት። ለምንድን ነው የማትፈቅድልኝ? አሁን እንድጠይቅ ስለአንተ ቪዲዮ እኮ አይደለም የሚከፈተው። ኦኬ እንድናገር ስቴትመንቴን እንኳን አልፈቀድክልኝም። እንዴት አድርጌ ነው ቪዲዮ ፖለቲካ እየሰራ ስለሆነ ነዋ። አይደለም ምን ስለዚህ ቪዲዮን ክፈት። ምንም ካልሆነ ቪዲዮን ክፈት። በቃ መናገር አልችልም። አሁን መናገር የምፈልገውን ይቅርታ ቪዲዮ ከፍታለሁ ብለህናል አይደለ? እዚህ ልክፈት አልክፈት ነው አይደል? ይሄው ቪዲዮ ክፈት። ስለኔ አይደለ? ስላንተ እኮ አይደለም ቪዲዮ የሚያወራው። ካፈርኩበትም ይሆን ይልፈር ቪዲዮ ክፈት። ምክንያቱም እኔ የተናገርኩት እዚህ ላይቭ ላይ ነው። ላይቭ ላይ ምንም የማፍርበት ነገር አይደለም። ሶስት ወር ሙሉ እንደዛ ብልግና ቤታቸውን ከፍተው በወንጌል ስም ሰው አደራጅተው ብልግና ሲሳደቡ እንደዛ ቆሻሻ ንግግር እንትናየን አስገቡ እንትናየ ይግባ እየተባለ አንድ ቀን ገብታችሁ አቁሙ ብላችኋል? ተው ብላችኋል? አንድ ቀን አላላችሁ? ቤቴ እኮ ቁጭ ብዬ መዝሙር ነበር የምሰማው። ቁጭ ብለን የእግዚአብሔር ቃል እንናገራለን፣ ዲስከስ እናደርጋለን፣ ዘግተን እንውጣ ነበረ። ይኸውላችሁ ሬድ ላይን የረገጣችሁት መቼ መሰላችሁ? እናንተ እዛ የለመዳችሁትን ህይወት እዛው ጨርሱት። ይሄ መብኳካት እንትን እኔ በጣም በህይወቴ ግልጽ የሆንኩ ሰው ነኝ። እዛው ጨርሱት። ሊሚቴን ስላለፋችሁ ነው የመጣሁባችሁ። በጣም ሊሚቴን አለፋችሁ።
እንዴ እየነከሳችሁኝ እንደዛ ቡሊ ያረጋችሁ በውስጥ መስመር ቆሻሻ ነገር እንትን እያላችሁ መጣችሁ። ጌታ ይወድሃል እኮ እንደ ጌታ ምን እነዛን ጌታ አይወዳቸውም እንዴ? ጌታ መርጦ ሰሙን ብቻ ነው እንደሚያድነው እናንተን አያድንም እንዴ? ጌታ እነዛን ልጆች ጌታ አያድናቸውም እንዴ? ቤታቸው ሰቅሏቸው የኛ ጀግና ወንድሞቻችን እንትኖቻችን ወንድሞቻቸው ናቸው አይደለ? ስለዚህ መምህራኖቻችን ናቸው እንትን የሚሉት ነው አይደል የሚሉት እነዚህ ልጆች። ስለዚህ እነዚህ ልጆችን ያላቃቸውም ሲጀመር አንደኛው ተሳዳቢ አንዱን ጭራሽ አላውቀውም። እንዲህ በል ተብሎ 2 ወር ሙሉ ሰሙ ኢየሱስ አማላጅ አይደለም ብሎ እያስተማረ ነው ቤቱን ከፍቶ እያሉ ያዙ ይልቀቁኝ ሲሉ አንድም ባልተናገርኩበት ነገር ጸጥ ብዬ ፎቶ እየተለጠፈ ሲሰደብ አንድ ሰው ኧረ እባካችሁ እኚህ ልጆች እየተሳሳቱ ነው እባካችሁ መከሯቸው ተው ፈተና ነው ጽና እንዲህ ነው እንዲህ ሆኖ እንዲህ ተፈልጦ እሺ መጨረሻ ላይስ እነዚህ ልጆች እኔን ሰርቦ ሲያበቁ ማን ቤት ነው የሚገቡት? ቃሌ ቤት ነው የሚገቡት። መቼስ 2 ወር ከምናምን እንደዛ የሰሙ ፎቶ እየተለጠፈ እየተዘቀዘቀ መቼስ ቪዲዮአቸውን ሳይቀርቱ አይደለም። መቼስ ቪዲዮ የሚቀርሙት ከነዚህ ልጆች አይደል እንዴ? አያውቁም ነበር እንዴ? አያውቃቸውም ወይ ቃሌ? ይኸውልህ ብዙ ማንመጣባቸው ፖይንቶች አሉ። ብዙ በውስጥ መስመር እኔ የምሰማቸው ነገሮች አሉ። አንተ በምትሰማው ልክ እናንተ እዚህ ግሩፕ ላይ ያላችሁን ሰዎች በጣም አደገኛነታችሁን በውስጥ መስመር ብዙ ሰዎች ይነግሩናል። እንንገራቸው። አውጣ ከተባለ ቪዲዮ አውጣ ያልኩ ለዛ ነው። እኔ የምናገረው ስትሬት ፎርዋርድ ቀጥታ ነው የምናገረው። አንድ ቀን ገብቶ የመከራቸው ሰው አለ? ፍሬንዶቹ ናቸው አይደለ? ጓደኞቻቸው ናቸው አይደለ? በፋይናንስ ደረጃ ሰፖርት ስለሚያደርጓቸው ነው አይደለ? እዚህ ደረጃ ነው የምንተዋወቀው። ስታፒት የምትከፍት ከሆነ አሁን ክፈል። አንተ አይደለህም ወደ ወንጌል አማኝ ያመጣኸኝ? አንተ አይደለህም እኔን ካሪዝማቲክ ወይም ፕሮቴስታንት ፔንቴኮስታል ያደረከኝ? በእናንተም በኩል አይደለም የመጣሁት። ከወንድሞቼ ጋር ህብረት ላድርግ ብዬ ነበር የመጣሁት። በፍቅር ነበር የመጣሁት። አብሬያቸው ሆንኩት በፍቅር ነበር። በፍቅር እኔ ማላወራው ካወራው ብዙ ላወራችሁ ይችላል። በጣም ብዙ ማውራት እየፈለኩ ማላወራቸው በጣም አደገኛ ብዙ ነገሮች አሉ በእናንተ ጉዳይ። የእግዚአብሔር ሰው ብትሆኑ ውስጣችሁ እግዚአብሔር ቢኖር ለሰከንድ እግዚአብሔርን ብትፈሩ እንዲህ አይነት የወረደ ነገር እኔ ኦኬ ተሳስቼ ቢሆን ገብተህ እንዲህ ነው ብለህ እኔ ማረም ይቀላል። እኔ ላይ ከጀርባ እየሄድክ ቪዲዮ እየሰራ ሰሙን ተከተሉት፣ ሪከርድ አድርጉት። ፓስተር የለንትም ዳ እንዴ ለምንድን ነው ልጁን እየተከታተላችሁ በየቤቱ ሪከርድ እያደረጋችሁ ቪዲዮ የምትቆርጡበት ስትል ምን ብሎ ነው የመለሱላት? ስራችን ነው ሰሙን ተከታትሎ ሪከርድ ማድረግ። ማን የቀጠራችሁ? ምን አገባሽ? ተሳስቼ ቢሆን ያልከው እኮ አሁንም እንኳን ገብታችሁ የምትለው ይሄው ገባው እኮ ይሄ ነገር ነገሮች ተጨረስክ በኋላ መታረም አለባቸው። ክሊሪፊኬሽን መስጠት አለብህ ስለ አልፈቀድክልኝም እና እንዴት ነው አብኩታችሁ ከጨረሳችሁ በኋላ ሌላ ድራማ ማስረጃ አምጣ ነው ያበቃውበት ወይ እኔን የምትከስበት በአንተ ጉዳይ ማስረጃ አምጣ። ያንተን ስም ያነሳውበት እኔ እኮ እየነገርኩ ያለሁት እኔ ስላንተ ያልከው የስለላኩልህ ግሩፖች ነው እየነገርኩ ያለሁት። ቀጥታ ቪዲዮውን ክፈትልን። የተናገርኩት ላይቭ ላይ ነው። ቪዲዮ ጋር ከመሄድ በፊት ቃሌን ደጋግማ አንስተሃል። ቃሌ ሰራው የምትለው ነገርኩ። እሱ ቤት ያሉ ሰዎች ናቸው መረጃዎች አንዱ ቃሌን የምትሳደብበት ይሄ ስህተት ሰርቷል ብለህ ማስረጃ እየሰማህ እኚህ ሰዎች በደንብ ስማ። ቆይ ሆን ብሎ ነው ልንገርህ። ቃሌ እነዚህን ሰዎች ከሚልቋቸው ሰዎች አንዱ ቃሌ ነው። ምክንያቱም ሰሙን ተሳረው ቪዲዮ ሰርተው እንትን ሲሉ ሲጨርሱ የሚገቡት ቃሌ ቤት ነው። አንድ ቀን ገብቶ ተው አላላቸው። እንትኖቹ ናቸው ጓደኞቹ ናቸው። አንድ ቀን አንተንም በቅርብ ስላየሁ ነው እንጂ ልንገርህ፣ አንተንም አላስተናግድህም ነበረ። ልንገርህ በደንብ እየሰማ ነው። አሁን የምነግርህን ነገር ሰምተኸኛል? ከሰማ ዳስ ሞር ዛን ላፍ በጣላው አይችልም እንዴ? ሲጀመር
ቀጥ ማራናታ ቀጤ እግዚአብሔር ያክብርልን። እኔ ለጉዳዩ አዲስ ነኝ። አሁን ከምትናገሩት ነገሮች ሰምቼ ነው የምናገረው እና ብዙ ዲቴል ገብቼ መናገር አልፈልግም። ግን አንድ የእግዚአብሔር ቃል እውነት አለ። ጌታ ኢየሱስ ክርስቶስ መጣና ምን አለው? ስንዴው ተዘርቶ ሰደሊ ኬት እንደመጣ የማይታወቅ እንክርዳድ መጥቶ ከስንዴው ጋር አብሮ በቀለና አረ እንክርዳድ እንዲህ ብሎ በቅሏልና እንንቀለው ወይ ሲለው ኖ እንዳትነቅሉት፣ አሁን እንክርዳዱን ነቅላለሁ ብላችሁ አብራችሁ ስንዴውን እንዳትነቅሉ፣ አብረው ይደጉና መጨረሻ ሰዓት አለ። መንሹ በእጁ ነው ደግሞ ያጠራል፣ ገለባውን ከስንዴው ይለያል ይላል የእግዚአብሔር ቃልና አሁን ጌታ ቤት የምንሰማው ሁሉ የሚያሳፍርና የሚያሳዝን ነው። ተሳዳቢዎችም እንዳሉ ነው አሁን ነው የምሰማው። እግዚአብሔር ምሕረት ያርግላቸው። ሌላ ምንም አለለም። እንዲህ በዚህ ወጥቶ በሚዲያ የሚሳደብ ባለ ግሩፕ ይዞ የሰማይ አምላክ እግዚአብሔር ይርዳቸው። ምክንያቱም እንክርዳዶች ከየት መጥተው እንደበቀሉ አይታወቅም እና በዚህ ልብህ ይውረድ ነው የምለው። አዶን ወንድሜም ሲናገር ነበር። ይህ ማስረጃው ምናምኑም አላስፈላጊ እኮ ነው። እኛ እዚህ ሚዲያ ላይ ክርስቶስን ብቻ እንድንሰብክ በእውነት ሌሎችን ልንጠራ እንጂ እኛ እዚህ ሚዲያ ላይ ወጥተን እርስ በርሳችን ልንቧጨቅ በጣም አሳፋሪ ነውረኛ ነገር ነው። መሰበክ ያለበት ክርስቶስ ብቻ ነው። የውስጥ የግል ችግር እንኳን ካለ በውስጥ መስመር ብንነጋገርና ብንጨርስ፣ ይሄ ያለ ሚዲያ የሚሰማው ስለሆነ ይሄ ወንጌል አይደለም፣ ሰውን አይጠራምና ፕሊዝ እርስ በርሳችን አንወነጃጀል። እርስ በርሳችን ስንናቆር እንዳንጠፋፋ እና ይሄ ወንጌል አይደለም። ስለ ዮኒ ማንኛ ሲነገር ሰምቻለሁ። ተውት፣ እሱ እንደፈለገ ጅዋጅጉ ይጫወት። በቃ እግዚአብሔር ምሕረቱ ሰፊ ነው። ጴጥሮስን ምሕረት ያደረገ ጌታ ነው። እኛ በዚህ ዘመን ክርስቶስ ቢኖርና እኛ አሁን ባለንበት ዘመን በአካል ብናየው ኖሮ ጴጥሮስ ላይ ስቅላት ነበር የምንፈርድበት። የአምላኩን የካደ እንደዚህ ያደረገ ጌታ ግን መጥቶ ኃላፊነት ሲሰጠው ነው የምናየው። ሪስፖንሲብል በጎቼን አሰማ፣ ጠቦቶቼን እንደዚህ፣ ግልገሎቼን እንደዚህ አድርግ እያለ ኃላፊነት እስከ ሞት እንኳ ቢሆን እከተልሃል ያለው ጴጥሮስ ያንን ነበረ ጌታ ኢየሱስ ክርስቶስ ያደረገው። እና በቃ ወንጌል ፍቅር ነው። ከቻልን ክርስቶስን ብቻ ሰብከን እንውጣ። ተሳዳቢው ይቀጥል፣ ምንም ማድረግ እንክርዳድ ነው። በቃ መንሹ በእጁ ነው፣ አውድማውን ያጠራል። የቃሉ ባለቤት ይመጣል፣ ጌታ ይመጣል፣ ከዛ ያጠራል ሁሉንም ነገር። ተሳዳቢዎች ካሉ እግዚአብሔር የምህረት ጊዜ ይስጣቸው። እኛ ግን በቃ እዚህ ቦታ ላይ ልንናቆር ሳይሆን በእውነት በፍቅር ክርስቶስን ብቻ ሰብከን ልንወርድ። ብዙም ይሰማናል፣ ብዙ ያልዳነ ከኛ ደሙን ከእጅ እፈልጋለሁ ስለሚል ብዙ የተጠማ ሰው ስላለ ክርስቶስን ብቻ እንስበክ ለማለት ነው። ተባረኩ ወንድሜ። ሰሙ ግን ልብህ አይውረድ። በቃ ብዙ ነገር ትሰማለህ። በተከለህ ጌታ ላይ ተተክለህ ቁም። ወንድሜ ሆይ ደግሞ ማስረጃ ይዘህ አትክሰስ። በቃ ከሆነ በውስጥ መስመር አናግረው፣ ከደከመም ጸልይለት። በቃ ከመስሎ ከታየህ ጸልይለት እንጂ እንደዚህ ቦታ ላይ ገብተን ፕሊስ አንወቃቀስ፣ እንዳንጠፋፋ እርስ በርሳችን። ተባረኩ። መልካም ቀን።
ያ ቲክቶክ ላይ ስለተናገረ እኮ ነው የመጣሁት ቲክቶክ ላይ ልጠይቀው። አዎ በቃ ወይ አውጣው ወይ ደግሞ እንደዚህ በደፈና ተወና ነገሩን ጨርሱ። በቃ እንዲህ ከሚንዛዛ አይመስልም? ጌርሳም ትንሽ ነገሩን ተንዛዛ፣ ረጅም ሰዓት ቆየና ኖርማሊ ምን አለ ጉዳዩ እኔ እንደ አይነት ነገር እዚሁ ጠይቀኝ ብሏል። እዚሁ ጠይቀው ወይ ይሰማል። እኔ እንደ አይነት ነገር የተሸፋፈነ ነገር እኔ በውስጥ ልጨርስ በጣም ረጅም ርቀት ሄጃለሁ። አንድ በጣም ረጅም ርቀት ውስጥ ሄጃለሁ። ሰሙ ትንሽ ላግ እያረክ ነው። አሁን ይሰማል አይደለ? ትንሽ እኛ ጋር ኔትወርክ እንትን ይላል። በውስጥ ለመጨረስ በጣም ብዙ ርቀት ሄጃለሁ። በጣም ብዙ ርቀት፣ በጣም ብዙ ሰዎችን እነዚህ ሰዎች ጋር ልኬላቸዋለሁ። ኢቨን ኢፍ በውስጥ መስመር ሄጄ ፕሊስ በቃ እሰማለሁ። አልሰማም እንዴ? አልሰማም? እሰማለሁ። በውስጥ መስመር ሄጄ ኢቨን ኢፍ እስኪ ዝም ብለህ እንኳን ይቅርታ ጠይቃቸው፣ ምናልባት ቅር ያላቸው ነገር ካለ ሲሉኝ ሄጄ በውስጥ መስመር ይቅርታ ብያቸው፣ እነዚህ ሰዎች ምንድን ያደረጉት? ይቅርታ ያልኩትን ስክሪንሹት አድርገው በንገታው ለጥፈው አላላችሁ ይኸው ጉዱን አጋለጥን። ወዳጄ እኔ እናንተን ብዬ አይደለም የመጣሁት። ሲጀመር ምንድን ያሉት በጣም የሚያስቀው ነገር ቆይ እኔ ሲጀመር እዚህ ምድር ላይ ሚስጥር የሆነ ቤተ እምነት አለ እንዴ? ንግግራቸው ራሱ ንግግራቸው እንዴት እንደሚቀፍ ንግግራቸው ራሱ በጣም የእውነት ጉዳረግ ነው። እንዲህ አያችሁ ምናምን ፎቶ እየተለጠፈ የሚለጠፈው ፎቶ ከዮኒ ማኛ ጋር ነው። እዚህ ድረስ መጥቼ እኔ ምናልባት ቪዲዮን ካወጣ አሁን ቪዲዮን ህዝቡ ሲሰማ በውስጥ መስመር ማውራ ይሆናል። ስለዚህ ዲስ ማች ቤተሰብ ደረጃ እስኪደርስ ድረስ ሌላ ኦርቶዶክስ ወይ ሙስሊም አይደለም፣ እዚሁ ቲክቶክ እናንተን የከበቧችሁ ሰዎች፣ በእነሱ የተደራጁ ሰዎች፣ ገብተው ቁጭ ብለው በሚሰሟቸው ሰዎች፣ ቤታቸው ሞዴሬተር በተሰጣቸው ሰዎች አንድም ቀን እገሌ ተው ልክ አይደለም። እንደውም አንዱን ደውለው እንዲህ ብለው ሲጠይቁት ምንድን ያለው ገና ወደ ጌታ የመጣው ወቅት ነው እና እንትን እያለ ሰሙን ገና እያጣራ ነው ቃል በቃል ያለው። ኖርማሊ እኔ ፈርዘር መሄድ አልፈልግም እና እናንተ አሁን የቲክቶክ ቸርች ሜምበርሶች ምላችሁ ብዙዎቻችን ያንተን ያው ካንተ ጋር ብዙም ስላላወራን መረጃ ይላኩልን ኑ ግቡና ተሰብስባችሁ በወንጌል አማኝ ትምህርት ለምን አትሞግቱኝ? እናንተ 8ቱን ገስት ያዙ፣ እኔ ብቻዬን አንድ ቁጭ ብዬ በወንጌል አማኝ ትምህርት ለምን አንሞጋገትም? በእውቀት ከሆነ ኢንቴንሽናችሁ ማለት ነው። ችግራችሁ እውቀት ከሆነ ለምን አንሞጋገትም? ከዛ ሞግቱኝ፣ በዛውም ታስተምሩኛላችሁ፣ በዛውም ደግሞ በደንብ አስተምራችኋለሁ። እኔ ደግሞ እርግጠኛ ነኝ እንደማስተምራችሁ። ከቻላችሁ ታስተምሩኛላችሁ። እንዲህ ቆይ ሼም የሚባል ነገር የለም። እንዴት አንድን ሰው እያጠና ነው ማናችሁ እናንተ? ቆይ እናንተ እኔን ተደራጅታችሁ ልታጠኑ ምንድናችሁ? በየሄድኩበት በየገባውበት ድምጼን ሪከርድ እያረጋችሁ። እኔ እኮ በዛ ሰዓት ማንንም ቤት ሁላ አድርጋ ያው ቤቴን ከፍታለሁ። የሆነ ሰዓት ላይ አንድ ቀን ሴና ቤት ገብቼ ነበረ። ከዛ የማን ነው ሚስጥሩ ነው ምናምን የሚባለው ሰውዬ በቃ ዝም ብለው ሲሰዳደቡ፣ ለምን ከምትሰዳደቡ ተረጋግታችሁ ለምን አታወሩ? ላስታርቃቸው ነው የገባሁት። ልክ ስገባ በውስጥ መስመር ምን እንደጻፉለት አላቅም። ዋናው ነው አይደል? ዋናውን አገኘ ነው ይኸው እኔን ነው የሚለኝ። አምላኩን ይዤበት ወጣው። የሰውዬ በእነማን እንደሚመራ ታውቃለህ? ከሚስጥሩ ጋር በውስጥ የሚሰሩ እነማን ናቸው ብለህ አጠገብ ያሉ ልጆችን በጠቅላላ ጠይቃቸው፣ መልሱን ታገኛለህ። 40 ደቂቃ ሲሳ ከምትሰደደብ ለምን ወንጌል ላይ ትኩረት አድርጋችሁ ስህተት የሆነውን ትምህርት ለምን አታሳየው? እኛም እናያለን በዛው።
ምክንያቱም ሰውየው በጣም የሚሳደበው ስድብ ይቀፍ ስለነበረ ዋናውን ይሄው አምላኩ ተነካበት። ይሄው አምላኩ አንዴ ቢግ ስክሪን አረ ተረጋጋ። ቀሲስ የሚባል ቆሞስ የሚባሉ አሉ። አረ ተው ሰሙ የወንጌል አማኝ ነው ረፈ ሲሉ መጡ። በግሩፕ ነው የመጡት። ሜንሽን እያደረጉ የስድብ ማዕት እኔ ከዚያም በኋላ እንዳትለቀው በግሩፕ ይሄንን ሶል የወንጌል አማኝ ነው አይደል? ጠርተው ጠይቀው ምን እያሉት ነበር? እንደውም ቀጥታ መጥቼ በቃ ለምን አይረጋጉም አልኳቸው። በቃ እሺ አሉኝ አይደለ? እኔ አይደለሁም ሲጀመር አምላኬ እኔ ጊዮርጊስ አምላኬ ሲጀመርም አይደለም ሆኖ በያቀም አልኳቸው። ይረጋጉ። ይሄ አሁን የሚናገሩት ነገር ጥሩ አይደለም። እኔን እንኳን አላወቁኝም ስል ሰውየው በጣም ሩድ ነው ሲናገር። ከዛን ቆሞስ የሚሉት ተናግሯቸው እንትን ሲሏቸው እሳቸውን አስወረዷቸው። ጠቅ አድርገው አስወረዷቸው። ምክንያቱም እኔ ኩክ እየተደረኩ ነበር። እኔ አላቅም በየዋህነት ነው የገባሁት። በቃ ተስማምተው በሰላም እንዲያወሩ። ስድቡን ሲቀጥል እስኪ አንድ ጥያቄ ልጠይቅህ አልኩት። አንተ አሁን ዝም ብለህ ጊዮርጊስ ኢትዮጵያዊ ነው ከኢትዮጵያ ውጭ አይታወቅም እንዲህ ስትል ነበር። እውነት ግን ጊዮርጊስ ኢትዮጵያዊ መሆኑን ታውቃለህ? ኢትዮጵያ ብቻ ነው ብለህ ነው የምታምነው ብዬ ጠየኩትና እና አልኩ አንተ ያስቆ መጽሐፍ ከምን ቋንቋ እንደተተረጎመ አልኩት። አሁን እዚህ እየተሳደብክ ያለው መጽሐፍ እየወጣ አይደለም? ይሄው ገድሉ ነው። ከምን ቋንቋ እንደተተረጎመ ጀስት የኦርቶዶክስ ተምር ያለው ምናምን እያለ ስለነ ከምን ቋንቋ እንደተተረጎመ አልኩት። ምክንያቱም እየተሳደበ ስለነበረ እኔ ላዋርደው አልፈለኩም ነበር። ፈርዘር የመጣብኝ በአምላኬ ነበር። እኔ ጊዮርጊስ እኔ ፍጡር አምላኬ ሆኖ አያውቅም። ለማይክሮ ሰከንድ እግዚአብሔር ይገስጻችሁ እንዲህ እያላችሁ ቪዲዮ የሰራችሁ ሰዎች ስለሰራችሁ አይደለም እዚህ መጥቼ ኦርቶዶክስ ቤት እንኳን ፍጡር አምልኬ አላውቅም። ፍጡር የሚያመልክ ሰው እንኳን ገጥሞኝ አያውቅም። ስሙ በጣም ይቅርታ። ቆይ ይቅርታ ሚውት አድርጋት ከስር ኮሜንት ላይ ተዋቸው። ጸጋቸው ነው ተዋቸው። ጸጋቸው ነው። ይሳደቡ እንዴ ምን እንዴት ይቀደሳሉ ካልተሳደቡ? የቅድስና መታየው ይሄ ነው እነሱ ጋር። ከዛ በኋላ ታውቃለህ ብዬ ስጠይቀው ከኢትዮጵያ ውጭ የለም ይሁት ምናምን አለ። መጽሐፉ ከቅብጥ ቋንቋ ነው የተተረጎመው ቃል በቃል የነገርኳቸው። ይሄን እንኳን ሳያውቁ ኢትዮጵያ ውስጥ ብቻ የኢትዮጵያው እንትን እያሉ እንትን አንድ እኔንም እየሰደቡኝ ነው። አለፍ አንድ የሚወጣ አድርገ ድምጽ እንትን እያለ ስለሆነ ነው። አንድ እኔንም እየሰደቡኝ ነው። ሁለተኛ ነገር ደግሞ ይረጋጉ። በቃ እኔንም ማስተማ እስኪ ለኔም ንገሩኝ አልኳቸው። ከዚያ በኋላ መረጃ ይረጋጉ። ይኸውልዎት ይሄን ብቻ አይደለም እርሱ አሁን በእንዲህ ስሙን እየጠሩ የሚያበጠለጥሉትን ሰው ይኸውልዎት በወንጌል አማኝ ውስጥ ራሱ በወንጌል አማኝ ውስጥ ሆነር የሚያደርጉት አሉ። ሉትራኖች አሉ፣ አንግሊካኖች አሉ። የለም ኢትዮጵያ ብቻ ነው ሲሉ ኢትዮጵያ ብቻ አይደለም ይሄ ጻድቅ ሰው ያለው ቅዱስ ተብሎ የሚጠራው ኢትዮጵያ ብቻ አይደለም። በመረጃ ላሳዩታስ መረጃ ወጣ። እንግዲህ እስካወራ ይጠብጠቅ እያደረጉ በመከራ ነው የማወራው። በመከራ 3 ሰከንድ እንዳወራ ልክ ሲጀምር ጠቅ እያደረጉ ሚውት ያደርጉኛል። ልክ እንትን ሲጀምር ጠቅ እያደረጉ ሚውት ያደርጉኝ ነበር። ምክንያቱም ምን እየተደረገ ነበር? እዛ ሪከርድ እየተደረጉ ነበር። እኔ እያወቅኩኝ ነው። ልክ ሳያቸው በቃ ከታች መሳደብ ጀመሩ በግሩፕ መጥተው። ምክንያቱም እኔ ይቅርታ ጠይቄያቸዋለሁ። ፎቶ እየለጠፉ እየሰደቡኝ ነው። ምንም እስከዛ ድረስ ምንም አልተናገርኩም። መረጃ ወጣሉኝ። ልክ ከፈትኩኝና ያውላችሁ ሉትራን ሴንት ጆርጅ ብለው በዛ ብቻ አይደለም ቸርች ሁሉ ቢውልድ አድርገውላቸዋል። በስማቸው ቸርች አለ ምናምን እንትን ስል ሚውት አረገና አያችሁ አምላኩ ተያዘ አምላኩን ያዘው ያለ አያችሁ ያልጠቃ አድርጎ አስወረደኝ። መረጃ የለውም አያችሁ አለ። ስድቡን ቀጠለ። እንግዲህ ቤቴን ከፈትኩ ላሳያችሁ። ምንም መረጃ የለውም ማለት ነው አላላችሁ። ወደ 11 መጽሐፍ ገልጬ ይሄ የኢትዮጵያ መጽሐፍ አይደለም እያልኩ አሳያችሁ። ቅዱስ ተብሎ የሚጠራው ኢትዮጵያ ብቻ አይደለም። ሲጀመር የኢትዮጵያ መጽሐፉ ራሱ ከቅብጥ ቋንቋ የተተረጎመ መጽሐፍ ነው። ሲጀመርም ኢትዮጵያዊ አይደለም። በዓለም ደረጃ የሚታወቅ ቅዱስ ሰው ነው ብዬ አንግሊካን ጋር ገብቼ እያንዳንዱ መጽሐፎቹን ላይፍ ኦፍ ሴንት ጆርጅ 11 መጽሐፍ ነው እንግሊዝኛ መጽሐፍ ያሳዩዋቸው። በሌላ ሀገር ቋንቋ የተጻፈው ሁሉ አሳዩዋቸው። እንግዲህ ይሄ ሰውዬ መሳደብ ስለፈለገ እንጂ እውቀት ስላለው አይደለም። እንግዲህ እኔን
አምላክህ ነው የሚለኝ የለም ኢትዮጵያ ነው የሚለው ይሄው መረጃው ነው። መረጃ አሳዩአቸው። እዚህ ላይ ጥያቄ ያለው ሰው አለ እየጠየኳቸው ገቡ። ሁሉም ጥያቄ ጠየቁ። ጥያቄ ተመለሰ። ከዛ በኋላስ ሶል መጣ። አንተን ስላልተረዱህ ነው። ሶል ቁጭ ብሎ ነበረ ሰማ። እሱም እኒህን መጽሐፍ እኔም ማንበብ ፈልጋለሁ ላከልኝ አለ። እሺ በቃ በውስጥ መስመር ሃይ በለኝ አልኩት። ቆሞስም በውስጥ መስመር ሃይ አሉኝ። ብዙዎቹ በጣም ትልልቅ ቮሊዩም ስለነበራቸው ለቆሞስ አንዱን ላኩላቸው። ሌላው እምቢ አለኝ። እምቢ ብሎኛል። ሌላ ኦፕሽን ሳገኝ እልክልዎታለሁ ብዬ መጽሐፉን እንትን አልኳል። ማንበብ ፈልጋለሁ ስላሉኝ ይህ ሰው ወንጌልን አማኝ በካውንስል ደረጃ የተወገዘ ሰው ነው እንዳትነጋገራሉ። ሶል የዛን ሰዓት ከወሰደኝ በኋላ በቃ ላስማማችሁ ብሎ ገብቶ አስገባው። ቢለው አያስገባኝም፣ ቢለው አያስገባኝም። ዝም ብሎ ይሳደባል፣ ይሰርበኝ ነበረ። ኢቨን እኔ ቤትን ዝጋ ተብዬ ሄጅ ከዛ ወረደ። በቃ አይቻለሁ፣ ጥፋት አንተ ጋር አይደለም። ሲጀመርም መጀመሪያም አላጠፋም። ሰለሞን ቃል በቃል በቃ አይቻቸዋለሁ። በቃ በጣም ይቅርታ አለኝ። እኔ ምንም አይደለም አልኩት። በቃ እንትን አለን። እዚህ ጋር የተነገረውን ነገር ምን አደረጉት? በሁለተኛው ቀን እኔ ሲጀመር ቤቴን የከፈትኩት የጊዮርጊስን ገድል ላነብ አልነበረም። ይህ ሰው ቅዱስ የሚባለው በኢትዮጵያ አይደለም በዓለም ደረጃ ነው። ብዙ መጽሐፎች አሉ። ብዙ ሁሉም ሀገራት ኢቭን ሉትራንና አንግሊካን ጭምር ሳይቀሩ ይህን ሰው ኦነር ያደርጉታል። ቸርች ሁሉ በስሙ ቢውል አድርገዋል። ይህን መረጃ ያሳየኋቸው። ምክንያቱም ሰውየው እየዋሸ ስለነበረ እኔንም በውሸት አኪውዝ እያደረገ ስለነበረ እንግዲህ ሰሙ ገር መጀመሪያ ሰሙ ኢየሱስ አማላጅ ነው አማላጅ አይደለም ምናምን እዛ ቤት ስናወራ የነበረው ነገር ልክ የተቆራረጠ ቪዲዮ አለ። ከዛን ሰሙ ጊዮርጊስ አማላጅ ነው እያለ እየሰበከ ነው፣ ገድል ተቀበሉ እያለ ነው ብለው ማውራት ጀመሩ። ይህ ግሩፕ ኬት ሴክት እንደተነሳ አንተም ታውቃለህ። አንተም ቪዲዮ እያደራጀህ የምትቀበላቸው ለአንተ ቪዲዮ ፊድ የሚያደርጉ ጋጣ ወጦችም ምን እንደሚፈልጉ ከኔ ብትነግረኝ፣ አንተ ራስህ ብትነግረኝ ደስ ይለኛል። ምክንያቱም በጣም ብልግና እየሰራችሁብኝ ስለነበረ ዛሬ የምናገረው ዝም ብዬ አይደለም የምናገረው። አይቻችሁ ምንም የመንፈሳዊነት ሽታው ስለሌላችሁ ነው። እኔ እንዲህ አይነት ሰውን ደግሞ በጣም ቀንደኛ ተቃዋሚ ነኝ። ምክንያቱም እናንተ በምትሉት ልክ ቃል በቃል እየገቡ ጠይቀውኝ ልክ ነው ብለው ትክክል ነው ብለው ነው ወንጌል አማኞች የወጡት። ሙሉ ቤቴ ሙሉ ወንጌል አማኝ ነበር። ሲጀመርም ስለ ጊዮርጊስ ገድል አልተናገርኩም። ገድሉ እንዲህ ነው ብዬ እኔ ሲጀመርም የኢትዮጵያውን ገድል ሲጀመርም አላነበብኩትም። በግልጽ ነው የነገርኳቸው። እንደውም ማናት የምትባል በእንትን ታኝኮ በጥርስ አኝከውት በበሬ ሻኛ ወጣ። እኔ እንዴት ነገር አላውቅም፣ አልሰማሁም። እንዲህ ቃል በቃል የነገርኳት እኔ መጀመሪያም ሲጀመር በሰላም አውሩ ልላቸው ነው። ሰውየው ግን ቀጥታ መጥቶ በቃ አምላኬን ነው የሰደበው። ቀጥታ መጥቶ እግዚአብሔርን ነው የሰደበው። እኔን ጣዖት አምላኪ ነው። የኔ አምላክ እግዚአብሔር ጣዖት አይደለም። ምን ነው ይሄን ቪዲዮ ቆርጠው አላኩላችሁ? አይላክም አይደል? ምን ነው ለዛ እኮ ነው ሙሉ ቪዲዮውን እንትን ይላኩላችሁ ያለ ሙሉ ቪዲዮውን ስሙ ምን ያልኳችሁ። ከዛም በየቤቱ ምን ማለት ጀመሩ። ቤት እየከፈቱ ሰሙ። ጊዮርጊስ ምንድነው እያለ ያስተምራል አሉ። ጊዮርጊስ አማላጅ ነው እያለ ያስተምራል። አልወጣም፣ አልተናገርኩ። ለማን ተናገር? መጀመሪያ ኢየሱስ አማላጅ መረጃ አምጡ። ሰማይ በቃ ሰማይ ከፍተው ምድር ከፍተው ጫጭኝ ሰማይ ተደፋቁ ኢቭን እየጠየኳቸው የለም መረጃ። እኚህ ነኝ ማስቆም ሳትችል መተህ አንተ ጋር ቪዲዮ ይዣለሁ። ምን ገብተህ ለምን ቪዲዮ ይላኩልን? ለምን ቪዲዮአችን ገብተህ አታየው? የብልግናቸውን ጥግ እንደናንተ አይነት ክርስቶስ ኢየሱስን ከምከተል ኤቲስት ሆኜ ብሞት ይሻላል። ክርስቶስ ኢየሱስን ታምኑታላችሁ ብዬም ስለማላምን ቲክታክ ላይ እንዲህ አይነት ስራ ለምትሰሩ በአጠቃላይ ነው የምላችሁ። አይ ነው ለምን በዚህ ልክ እኔን አታክ ልታረጉኝ እንደፈለጋችሁ ኦብቪየስሊ በደንብ አውቀዋለሁ። በዚህ ልክ ለምን እኔን ቡሊ ልታረጉኝ እንደፈለጋችሁ በደንብ ነው የማውቀው። ምክንያቱስ እውቀት ስለሌላችሁ። አራት ነጥብ እውቀት የላችሁ። ያው እኔ 100% ባለኝ ጣት ይፈረማል። እውቀት የላችሁ። እውቀትን ስለምትፈሩ
ቀጥታ ምን ማድረግ ጀመራችሁ? አታክ ማድረግ። ምንም በማላቅበት ምንም መተን መዝሙር ከፍተን ነው ቤት የምንሰማው። ስለ እንዲህ አይነት ኢሹ አንስተን አናቅ። 2 ወር ሙሉ እየተሰደብኩ በውስጥ ለምን ነበር እባካችሁ ተው እያልኩኝ እባካችሁ በእግዚአብሔር እያልኩ። ዛሬ ሞራል ኖሮ አንተ ቪዲዮ ተላከልኝ ብለህ እኔ ጋር ትመጣለህ? አንተና ያንተ ጓደኞቹ በለጠፋችሁት ቪዲዮ እኮ ቤተሰብ እያለቀሰ ነው የደወለልኝ። እያለቀሰ ምን ሆነ? ምን ተፈጠረ? ከዮኒ ማኛ ጋር ፎቶ የለጠፋችሁ የፌደራል አርማ እንዲለጠፋችሁብኝ ምን አለ? ሃይማኖት ከሃይማኖት ያጋጫል። ምን የትኛውን ሃይማኖት አጋጭቼ ነው የማውቀውን ነው? ከትምህርት ውጪ ይሄ ትምህርት ገልጦ ከማሳየት ውጪ የማንን ሃይማኖት ተናግሬ አይደለም። እኔ ኦርቶዶክስ እያለሁ ኢቭን መጽሐፍ ገልጬ ነው ማሳየው። ረንደምሊ እንኳን ማልናገር ሰው ነኝ አይደለም። እዚህ ወንጌል አማኝ መጥቼ መዝሙር መስማቴ ነው እናንተ ጋር ሃይማኖት ከሃይማኖት ማጋጨት? ከፍተን ቁጭ ብለን ህብረት ማድረጋችን ነው ሃይማኖት ከሃይማኖት እናንተ ጋር ማጋጨት የሆነው? በእናንተ ልክ እኔ መምጣት ከብዶኝ አይደለም። በሰበሰባችሁት ልክ እኔ ጋር የተሰበሰበ ቪዲዮ አለ። ግን እንደናንተ አይነት ሜንታሊቲም ፐርሰናሊቲም ስለሌለኝ ነው። በቃ ኦርቶዶክስም እያለሁ እግዚአብሔርን እፈራለሁ። አሁንም በጣም እግዚአብሔርን እፈራለሁ። ወቁ እሺ። ይሄ የግል ጸባችሁን፣ የግል ባህሪያችሁን፣ የግል ማንነታችሁን የመጣችሁበት አስቀምጡት። በጣም ቀጥተኛ የሆንኩ ሰው ነኝ። የምናገረውን ነገር በጀልባ ማላወራ፣ ቀጥታ ፊት ለፊት ላይ ማፍረጠረጥ ሰው ነኝ። በጣም ግልጽ የሆንኩ ሰው። አንተ ለእኔ እውነትን ላወራ አንተ እንድትመሰክርልኝ አልፈልግም። ማንም እንዲያጨባጭ በቃ እውነት ከሆነ እኔ ጋር እውነት ነው። ቀጥታ ነው የማወራው። በቲፎዞ ተከብቤ ቲፎዞ ላለማስከፋት እያልኩ መዋሽ አይነት ሰው አይደለሁም። ቃሌ ምን አረገ ስትል አታፍርም? ሄደህ ቁጭ ብለህ ሰሙ ምን አረጋቸው እንኳን አትልም? ምን ብሏችሁ ነው አትልም? የቱ ጋር ነው ኢየሱስ አማላጅ ነው ብሎ የሰበከው? ለምን ኢየሱስ አማላጅ ነው ብሎ እየሰበከ ነው ብለህ ቪዲዮ ሰርታችሁ 2 ወር ሙሉ ለምን ሰደባችሁት ብለህ ጠይቀሃል? ከኔ ጋር ብሎክ ብትደራረግም ልጆቹን ታገኛለህ። ጓደኞች ናቸው። ጠይቀሃል? ጠይቀህ አታውቅም አይደለም? አንተ በውስጥ ያወራኋቸው እንኳን ሌሎች ሰዎች እንኳን እባካችሁ እያሉ ያወራኋቸው ምን እንዳሏቸው ታውቃለህ? ተው እኛ ሰሙን እያጠና ነው። በየትኛው ዕውቀታችሁ ነው የምታጠኑ? በየትኛው አቅማችሁ ነው የምታጠኑ? ልመጻ ያወሩኝ ሰዎች አሉ። ቤቴ ላይቭ ላይ ቁጭ ብለው ይጠየቁኛሉ። ተልከው እኮ ይመጣል። እንዲህ ብለሽ ጠይቂው ተብለው ሮጠው ይመጣሉ እኮ። እኔ እያዩዋቸው እኮ በሌላ ስልክ እያዩዋቸው ነው። እንዲህ በይው እንዲህ ትምህርት እየተማርን ጥያቄ ያለን ኢየሱስ አማላጅ ነው አይደለም? ጥያቄ ያለን እንዲህ እንኳን እየተረበሽኩ ዝም ብዬ ነበረ ስመልስላቸው የነበረው። ዛሬ ምን አይነት ሞራል ይዛችሁ ነው ቪዲዮ ተቆረጣለ እንትን አለ አናታችሁ ይቆረጥ እንደፈለጋችሁ ነው። በነገራችን ላይ ይላችሁ ስለያንዳንዱ መታችሁ አቅሙ ሞራሉም ዕውቀቱም የላችሁም ከኔ ጋር ልታወሩ። ቪዲዮን ተሸክማችሁ ትሩጡ። ከኔ ጋር ህብረት አታርካ ፈለግ። እኔ እንዲህ አይነት የባለጌ ህብረት አልፈልግም። ጨርሻለሁ። ያው እኔ ጋር መታ አንተ ጥያቄ ያለኝ ብትለኝ ጥያቄ ምንድነው ብዬ በዝርዝር እሰማሃለሁኝ። ጥያቄ ያለኝ ግልጽ አድርግልኝ ብዬ ነው የመጣሁትና ያንን እድል አልሰጠኸኝም።
በመካከል ቃሌን ስላነሳህና እሱን ስለተሳደብክ የእሱ ጥፋት ምንድን ነው ብዬ ጠየቁ። ምንድን ነው እስኪ አንድ ንገረኝ ስል የነገርከኝ ነገር የለም። አሁን መጨረሻ ላይ ምን አልክ? እሱ ጋር ሄደህ አልጠየቅከውም? ብዬ ነበረ ቃሌን የሰደብኩት ስምህን ቆይ ምን ብዬ ነው የሰደብኩት? እስኪ ቃሌን እንዲህ ብለህ ሰድበኸዋል በለኝ። ቃሌ እውቀት የሌለው ከእነሱ ጋር እንትን ብሎ እንደዚህ ሰዎች እውነት አታውቋቸው? አንድ ቀን ቤትህን ከፍተህ ተው ብለህ መክረህ ታውቃለህ? ሞዴሬተሮቻችሁ ናቸው ቤታችሁ አይደል? ተው ብላችሁ ታውቃላችሁ ወይ? አንድ ቀን በስህተት እንኳን ተናግራችኋቸው አታውቁም። ምክንያቱም በደንብ ነው የምንተዋወቀው። ግቢ ይኸው ፓስተር የለንትና ተንገሪ ለምንድን ነው ሰሙን ሪከርድ የምታደርጉት ሲባል ስራችን ነው። ይኸው ግቢና ንገሪያቸው። ለምንድን ነው ሰሙን ሪከርድ የምታደርጉት እየተከተላችሁ? ምን እንዳሉ ታውቃላችሁ? ስራችን ነው። ስራችን ሰሙን እየዞርን ሪከርድ ማድረግና ቪዲዮ እየቆረጡ መሳደብ፣ ቡሊ ማድረግ ስራችን ነው ያሉት። ሪከርድ ማድረግና ቪዲዮ እየቆረጡ መሳደብ፣ ቡሊ ማድረግ ንገሪያቸው። ሄለን ምን ነበር ያሉት? ለምንድን ነው እየተከታተላችሁ ሪከርድ የምታደርጉት ስትያቸው ምን ነበር ያሉት? ንገሪያቸው። ይኸው ሚውት አደረኩ። ሰላም ክርስቶስ ይብዛልክ። ብዙ ሰዓት እኮ አሳለፍን። የዛን ቀን በጣም ብዙ ሰዓት ነው ያሳለፍነው። ግን ፎከስ ወደ ወንጌል በቃ ማለት ሁላችንም ችግር ውስጥ ነን። ምንም ልላ አልችልም። እንደዚህ ባይሆን ደስ ይለኝ ነበር፣ ግን በቃ ሁሉም በስልኩ ነው የገባው። ምንም ማኔጅ ማድረግ አልቻልንም። ሰሙ በጣም ለሚፈጠር ነገር ሁሉ ሶሪ ነው የምልህ። የመጡትንም ሰዎች መያዝ አልቻልንም። አይ ዶንት ኖ ለምን እንደሆነ አላውቅም። ግን ፕሊስ በቃ አንተ ብዙ የገባ ነገር አለ። ተረጋግተህ ጌታ የሰጠ ሚሽን ላይ ብቻ ትኩረት አድርግ። ያው እንግዲህ ያ አገልግሎት እንዳልሆነ ተናግረናል። እንግዲህ አገልግሎት ነው ካሉ ሰዎች ሁሉንም በፍሬያቸው ነው እንግዲህ የምንለያቸው። አይ ቲንክ ድምጽ ይሰማል። ሰሙ ሪፖርት አድርገው ስለሆነ የወረድኩት ምናልባት እንትን ብሎብኝ እንዳውን ምንም ብዙ አይታየኝም። ይሰማል? እሺ ታዲያ ቴንኪው በጣም እና ሰሙ እኔ የምነግር ነገር ሁላችንም ችግር ውስጥ ነን። ሁላችንም አንዱ አንዱን እያሳደድም እያሯራጥም ነው እየቀጠልን ያለ ነው። ግን ወንጌል ይቀጥላል እና ጌታ ያደረገልን ብቻ ፎከስ አርግ። አይኖችን ከሰው ላይ አንሳ። እኔ ላንተ አልነግርህም። አይኖችን ከሰው ላይ አንሳ። ሁሉም የመሰለውና የፈለገውን ሊያደርግ ይችላል፣ ልናደርግ እንችላለን። ግን የመከሩ ጌታ ደግሞ ሰራተኞች አንሰውታል እውነት ለመናገር እና ለጭቅጭቅ በቂ ሰው አለ እዚህ ቲክቶክ፣ ለስድድብም በቂ ሰው አለ፣ ለብዙ ነገር በቂ ሰው አለ። አሁን ያጠረን የእውነት ወንጌል በመከራ ውስጥ እያለፈ የሚናገር ሰው ነው ያጠረን እና ከየትኛውም ቢሆን ማለት ነው። እና ሰሙ ፕሊስ በቃ ይህን ውስጥ እንዲፈጠር የሚደረገውን ኤነርጂ አስወግድ። ከሁሉም ቤት አሉ በቃ ቪዲዮ እየተቆራረጠ ይወጣል። እንግዲህ እሱን እንደ አገልግሎት እያዩ ያሉ ልጆቹም የዛን ጊዜ ይቅርታ ብለዋል። ግን ይቅርታ ብለው ደግሞ ከቀጠሉ ያው ሁሉም ፍሬውን ነው የሚቀበለው። እያንዳንዱ በተመሰረተው መሰረት ላይ እንዴት እንደሚያንጽ ይጠንቀቅ ነው የሚለው የእግዚአብሔር ቃል እና በሁለት አይነት መንገድ የሚያንጹ ሰዎች እንዳሉ የእግዚአብሔር ቃል ነግሮናል። ምንም አዲስ ነገር የለም በምድር ላይ። አንዳንዱ በወርቅ ያንጻል፣ አንዳንዱ በከበረ ድንጋይ ላይ ያንጻል፣ አንዳንዱ ደግሞ እንግዲህ በጭድና ባገዳ ያንጻል። ሁሉም በእሳት ይፈተናሉ ይላል። እንግዲህ በእሳት ተፈትኖ ተቃጥሎ ያለቀው እንግዲህ ወደ አመድነት ይቀየራል ብሏል። ይሄ እንግዲህ ስለ ፍሬያችን ስለ ስራችን የተናገረው ይሄ ክፍል። ስለዚህ ሁሉም እንግዲህ ፍሬውን ያጭዳል ማለት ነው። እያንዳንዱ ሰው በተሰጠው ነው የሚጠየቀው፣ በተሰጠው ልክ ነው የሚጠየቀው። አንተ በገባና በተሰጠ ልክ የሚጠይቀ ጌታ አለ፣ እኔን እንደዛ የሚጠይቀኝ ጌታ አለ። እያንዳንዳችን እዚህ ያለ ነው በየትኛውም ቦታ ላይ ይህን ወንጌል እውነት እንናገራለን ብለን የመጣን ከየትኛውም ቤተ እምነት ስራችን እየተመዘነ በእሳት ውስጥ ያልፋል። ይህን መርሳት የለብንም። ስለዚህ በእሳት የሚፈትን ጌታ አለ። አንተ መድከም የለብንም። በህይወት የማላረገውን ነገር ልንገርህ። በጣም ብዙ ነገር አድርገዋል። እኔን ያደረጉት የራሴ ወንድሞች ናቸው፣ ግን አልመልስላቸውም። ፈጽሞ ቪዲዮም አልሰራም፣ ሜንሽንም አላረጋቸውም። ስራዬን ነው የሚቀጥለው። ለምን ሁለት ሰው አይሆንም? እያንዳንዳችን ስራችን ይመዘናል፣ ስራችን ይፈተናል። ያኔ ጌታ ደግሞ በስራችን ልክ
አየህ ሰው ደከምኩ ለፋው ብሎ በእሳት የሚቃጠል ለዛው ወደ አመድነት የሚቀየር ስራ በእግዚአብሔር ፊት ሰው ይዞ እንደሚቀርብ የእግዚአብሔር ቃል ይናገራል። ያኔ አውጥተው ይጥሉታል ነው የሚለው። በቃ ስራው ይመዘናል እና የሚመዝን አምላክ አለ። ሚዛን በሱ እጅ ነው፣ እሱ ይመዝናል። ለሚመጡ ሰዎች አልተመቸንም፣ እየተመቸንም አይደለም። እንኳን መጣችሁ ለማለት ፈጣኖች ነን፣ ደህና ሁኑ ለማለትም ፈጣኖች ነን። እየገባኝ አይደለም ወንድሞቼ፣ አዝናለሁ። ስለ ራሴ ወንድሞቼ አዝናለሁ፣ ስለ ራሴ እህቶቼ አዝናለሁ። ብዙ ልናገርም አልፈልግም፣ ግን በቃ ሰሙ በጣም ሶሪ። ነገሩን ሶልቭ እንዲያደርጉ የወሰነው ሰዓት አይታለ 8 ሰዓት ለ9 ሰዓት ቁጭ ብለን ብዙ ነገር ለማድረግ ሞክረናል። እንግዲህ ይህንን እያበረታቱ እየቀጠሉ ያሉ ሰዎች ካሉ በቃ ሁሉም በተሰጠው ይሂድ፣ አንተ በተሰጠ መስፈሪያ ሂድ። ከዛ እንግዲህ ሁላችንም ቦታ አለ። አንተ ለዛ ለመከሩ ጌታ ለሰጠ ስራ ብቻ እሱ ላይ ፎከስ አድርግ። ይሄ ኤነርጂ ይጎዳል፣ ስጋን ይጎዳል፣ አእምሮን ይገዳል፣ መንፈስን ይጎዳል። ሲጀመር ታይም የለንም። እኔ ቅድም እየተናገርኩ ነበረ፣ ቤቴ ያለውበትን ኮንዲሽን ብትናገሩ ያለውበት ኮንዲሽን እኔ በጣም የምወደው ከዝን ይባል ትላንት አስከሬኑ ታስሮ ነው የመጣው። እየተናገርኩ ነበር ቅድም። በጣም የምንወደው የእህታችን ባል በረዶ ወጥቶ ነው ከበሮ ወጥቶ ነው በ5 ደቂቃ ውስጥ ተንሸራቶ ህይወቱ ያለፈው እና ሀዘን ላይ ነው ያለነው ቤተሰቦች ሁሉ። ግን ምንድነው እዚህ ድንኳን ላይ ቁጭ ብዬ ምን አመጣለሁ? አትሊስት እንኳን አሁንም ወደ በረት መምጣት ያለባቸው አሉ ብዬ ነው ዛሬ ቤት ቁጭ ብዬ እንኳን ቲክቶክ የገባሁት። ምንም ታይም የለንም። በነገራችን ላይ እንደ ሸማኔ መወርወሪያ እጅግ የፈጠነ ዘመን ውስጥ ነው ያለነው። ከመጨረሻ ዘመን ውስጥ ነው ያለነው። በአሁን ሰዓት ምንቀልድበት፣ ምንሰዳደብበት፣ እርስ በርሳችን ምንተያይበት አይደለም፣ ምንበላበት እንኳን ታይም የለንም። ባለቀ ታይም ውስጥ ነው ያለነው እና ይሄ የሰማነው ወንጌል ስለሌሎች የማይገደን ከሆነ እርስ በርሳችን እየተወራወርን እየተፋጠጥን አንዱ በአንዱ ላይ እያፈጠጥን የምንሄደው ርቀት የት እንደሚያደርሰን አላቅም። እና ሰሙ ፕሊስ፣ ጌታ የሰጠ በጣም ትልቅ መክሊት አለ፣ በማንም የማይተካ በፍጹም እሱ እንዳታስበላ። ወደ ጎን መወራወር ብዙ የሚበላው ጉልበት አለ፣ ኃይል አለ፣ ሩጫ አለ። በቃ የሚያደርጉትን ያርጉ። የገባቸው እሱ ከሆነ ይቀጥሉ። አንተም የተሰጠህን ቀጥል። ሰሙ ከዚህ ውጭ ምንም ልልህ አልችልም። ምንድነው ረጂ ምናምን ለምደሞ ወርደው እናንተ ቤት አልመጣሁም። እኔ የመጣሁት ሰሙ ቤት ነው። እንዴ ሰሙ እኮ ኦርቶዶክስ ሆኖ መቀጠልም ይችላል እንዴ? ይሄ እኮ የሰፈር ጨዋታ እኮ አይደለም። ይሄ የህይወት ጉዳይ ነው። ቆይ የዘላለም ህይወት ግን ገብቶናል ሰዎች፣ ጎበዝ። የዘላለም ህይወት ገብቶናል እንዴ? የዘላለም መንግስት ምን እንደሆነ ገብቶናል። ሲኦል ግን በትክክል ገብቶናል። የማይጠፋ እሳት፣ የዘላለም እሳት የሚለው ገብቶናል። ይሄን ካልገባን መውጣት ነው ያለብን ከቲክቶክ። እኔ ሃይማኖት ለማስፋፋት የመጣችሁ ሰዎች ብትወጡ ነው የሚሻላችሁ፣ ከኔ ጀምሮ ማለት ነው። ሲኦል ይግባን፣ እድል ይግባን፣ ዘመን ይግባን። ሰው አንድ ቀን ሲያድር ለምን እድል እንደተሰጠው ይግባን። ይሄ ካልገባን ከኔ ጀምሮ እንውጣ። ለመሰዳደብና ለመነቋቆር መሬቱ በቂ ነው። ግን ይሄን አየር ሰዓት እግዚአብሔር የሰጠንን ሜዳ እንደዚህ ግን በጣም ስናቆሽሸውና ከኛ ምንም ምስክርነት እኔ ልንገራችኋለሁ፣ በጣም ብዙ እውቀት መሰብሰብ ህይወት አይደለም፣ በፍጹም ህይወት አይደለም። ህይወት አይደለም። ልንገራችሁ፣ ብዙ መጽሐፍት እያገላበጡ መናገር ህይወት አይደለም። እስቲ አንዳውን ቃል እንኑራት፣ በህይወታችን እንኑር፣ በንግግራችን እንኑር። እስቲ እንኑር፣ ስለ አንዱ እንጸልይ። እስኪ ሰሙ አስቸግሯችሁ ከሆነ እስኪ ስንቶቻችሁ ጸለያችሁ? ለሰሙ ጾም ጸሎት ይዛችሁ ስንታችሁ ጸለያችሁ? ለሄሉ ስንት ሰው ጸለየ እንዴ? በመሬት እኮ የሚያየን ጌታ አለ። እያንዳንዱ የምናረጋትን ነገር ጌታ እኮ ያየናል፣ እያንዳንዳችንን ያየናል። ወደ በረቱ ሰዎችን ለምን እያመጣን እንዳለን ጌታ ያየናል። ለመፈመስ ነው የመጣችሁት ሰዎች ጎበዝ፣ ከኔ ጀምሮ ለምንድን ነው የመጣ ነው? እዚህ ቦታ እንጠይቅ ራሳችንን። ለምንድን ነው የመጣ ነው? በእጃችን ምንድን ነው ያለው? ምንድን ነው ይዛችሁ የመጣችሁት ወገኖች? ምንድን ነው ይዘን የመጣ ነው እዚህ ቦታ ላይ? ምንድን ነው ህዝቡ እንዲበላ እየፈለግን የያዝነው ዘር ምንድን ነው ታውቃላችሁ? የዘራነው ነው የሚበቅለው። ነገር ከሆነ ውስጣችን ያለው ምንዘራው የሚበቅለውም ነገር ነው። እኔ ነገር ስታበቅሉ ካየኋችሁ ዘራችሁ ነገር ነው ማለት ነው። እንደዛ ነው የሚገባኝ። መንፈስ ቅዱስን አንሰማም እንዴ? ጌታን አንሰማም? አንድ ሰውን እኮ ለመሰለል ለመከተል እኮ ጌታን መስማት በጣም አስፈላጊ ነው። እንዴ ምን እየሆነ ነው? ሰሙ ወዴት እየሄደ ነው? ኦኬ ወዴትም ይሄድ እንዴ። ለምንድን አንጸልየው? ሰው የምናንሻፍፈው የምናጠፋው ለምንድን ነው? ፕሊስ፣ በቃ ፕሊስ፣ ወንድሞች እህቶች፣ ፕሊስ
እንዴ ግድ ያለንም እንደ ስለ አንዷ ሴት እኮ ነው ጌታ ሄደው ስለ አንድ ነፍስ እንዴ ቲክቶክ ገብተን እኮ ስለ አንድ ነፍስ ነው መጸለይ ያለብን። ፕሊስ በቃ ፕሊስ እባካችሁ በፍቅር ልለምናችሁ ወንድሞች እህቶች በፍቅር ልለምናችሁ እባካችሁን ለጌታ እንመች፣ ለሰዎች እንመች። በጣም ሩሮዎች እንሁን፣ እውነት በጣም አዛኞች እንሁን። እንዴ ምን ሆነን ነው እንዴ? እኛ የሰማነው ወንጌል ቀኝን ሲመታ ግራህን ስጥ የሚላል የሰማነው የኛ አባቶች የሰባኩልን ወንጌል እኮ እሱ ነው። እሱ ወንጌል የት ሄደ? ምንድን ተጠራጣሪ ያደረገን? በጣም ፈሪዎች ያደረገን ምንድን ነው? እኛ አላማችን ቁጥር በቤተ እምነታችን ለማብዛት ከሆነ እኛ ወንጌል አማኞች ያለን ቦታ ቤት ምናምን አይበቃም። የሁሉ ኦርቶዶክስን ወደ ጌታ ቢመጣ ቦታ የለንም ሲጀመር። ፕሊስ ሰው ባለበት እውነት ይወቅ። በቃ እንዴ ለምንድን ነው እንደዚህ የምናደርገው? እኔ ነግሬያቸዋለሁ እኮ እኔ ጌታን እኮ ያወቁት ኦርቶዶክስ ቤት ነው ብዬ ነግሬያቸዋለሁ። ይችን በመናገሬ እኮ እንዴት እንደጠመዳችሁኝ ያውቃለሁ። እውነት ነው ግን ይሄ የትም እውነት አለ። ግን ምንድን ነው ሰው የተሻለ መገለጥ ከጌታ ሲሰጠው ለምንድን ነው እንደዚህ የምንሆነው? እንደ ሰው እኮ ፓጋንም የመሆን ነፃነት አለው። ይሄን ነፃነት እኮ ሰው አይደለም የሰጠው ጌታ ነው እኮ የሰጠን። የፈቃድ አምላክ ነው። ያ የሞተልን በቀራንዮ መስቀል ላይ ሰውቶ ለሰው ልጅ ራሱን ቤዛ አድርጎ የሰጠው ጌታ እንኳን አስገድዶ አስጨንቆ ሰው ረግጦ ወደ መንግስቱ አያመጣም። ቲክቶክ ላይ አይሰራም እና ክርስትናን ቲክቶክ ላይ የማልገልጽ ከሆነ ለምን እመጣለሁ? በህይወቴና በንግግሬ ባካሄድ ሰዎችን የማልማርክ ከሆነ ምን ሰራለሁ? እዚህ በህይወታችሁ የማትማሩኩኝ ከሆነ ምን ሰራላችሁ? ነገር ስታቀጣጥሉ የምትውሉ ሰዎች እኔ ሲጀመር ስለእናንተም ጊዜ እንትን ሊኖረኝ አልፈልግም። 3 ዓመቴ ነው። ከማናችሁ ጋርም ስመላለስ ሰምታችሁኝ አታውቁም። ከማናችሁም ጋርም ስመላለስ ሰምታችሁ አታውቁም። እኔ ለእንደናንተ አይነት ሰዎችም ጊዜም የለኝም። ራሱ የሌለ ለመሰለሽ እኛ ምናውራ ሄሉ እኛ ምናውራ ተባረኪ። አንዴ ልጨርስ። እኔ የወሬም ሱስ የለብኝም፣ ግን አዝናለሁ በጣም በቃ መናገር አልፈልግም። ለ8 ሰዓት ቁጭ ብለናል ለሰላም ስለ ሰላም መስዋዕትነት የማይከፈል ወንጌል አትስበኩ። ይመጣችሁ ልሰማችሁም አልፈልግም። ቻው በቃ አንተ ልብህን አበርታ። ደህና ሁኑ ወገኖች። ሰሙዬ ደህና ነን በእውነት። እሺ መሲ እግዚአብሔር ይመስገን። እስኪ እንዴት ነህ? ሰላም ነህ? ሰሙዬ መሲ አንዴ ከመቀጠልሽ በፊት አለ እግዚአብሔር ይመስገን። አንዴ ልቀጥልና ሰሞኑን እንትን ስላላልኩ ነውና አንዴ ትቀጥያለሽ። ልቀጥልና አጭር ነገር ነው ማሳየት። እሺ አይ ኖርማሊ አጭር ነገር ነው ማሳየት። እንግዲህ እኚህ ልጆች በደንብ ያቸው እዩት፣ በደንብ እያያችሁ ሂዱ። እንግዲህ እነዚህ ልጆች አሁን ለነገርሰን ቪዲዮ እየቆረጡ የሚልኩላቸው ናቸው። እዩ እግዚአብሔር ያሳያችሁ። ዴይሊ ነው እየተከታተላችሁ ሪከርድ አድርጉ ተብለው ፎቶ ነው የሚለጠፈው። ወሊኖ ለሙሉ ቪዲዮን ገብታችሁ ማየት ትችላላችሁ። ብዙዎቻችሁ ስላያችሁት ነው። Good morning. My name is እኚህ እንግዲህ ያው የቃሌ ቤት እንትኖች ናቸው። ቀጥታ እሱ ቤት ነው እንትን የሚሉት። አንድ ቀን ሲናገራቸው ሰምተን አናውቅም። የእሱ ቤት ሁለቱም ግሎሪ የሚባለውም ይሄም ሰው ሞዴሬተሩ ናቸው። ሰሙዬ ስሙን አነሳችሁ ለምትሉ ሰዎች ሰሙዬ አንዴ እኔ ልናገር። በጭራሽ እነሱ እሺ እናገራለሁ። Whoa, watch this. He went to Grammy Awards and left everyone speechless. በዚህ ሁኔታ ውስጥ ምናልባት ያው ያስጨነቋቸው ሰዎች ካላችሁ አዝናለሁ ምናምን ሌሎች እንዴት አቆላችሁ ብላል። እንግዲህ እንትንችን መልስልኝ። አንድ ነገር ማንኛችንም ሰዎች ስናወራ ታይም ፕሌስ ፐርሰን የሚባል ነገር አለ።
በነገራችን ላይ ኦርቶዶክስ እያለን ዲስከስ እናደርግ የነበረውን ቪዲዮ እየቆረጡ ነው። ኢን ግሩፕ ነው የሚሰሩላቸው። ድምጽ ኤዲት ይደረጋል እንትን ይባላል። ድምጽ እንትን የሚሉት ደግሞ ያው የተቀናበረ ድምጽ የሚላከው ለነጌርሳምና ለነሱ ግሩፖች ነው። የቲክቶኩ እግዚአብሔሮች ማለት ነው። በደንብ ይውላቸው። ሁሉም ጋር እንዲህ አይነት ቪዲዮ ይተልከዋል። የበግ ለምድ ለብሶ የመጣ ልጅ መጥቆራን ያጠመቅሽብን። ስሙኝ በቃችሁ። ምን አለች? መንፈሳዊ ልጄ ነው ዮንዬ ጌታ የሰጠኝ በጣም የሚሰማ ኦሊኖል መቀጠል እንችል ነበር። እንግዲህ እነዚህ ሰዎች በጌታ ነው ያሉት፣ በጌታ ነው ያለነው ነው ድነናል የሚሉት። ጸጋና በቅድስና ውስጥ እንመላለሳለን ነው የሚሉት። እንግዲህ ጌርሳም ስለ ቅድስና ህይወት ሲያወራ አብሮት ስላሉ ሰዎች የቅድስና ህይወት እያወራ አይደለም። ዳሲት እና መጀመሪያ ቅድስና ህይወት ታውቃላችሁ ወይ? ምን አይ ቆይ አንዴ ይቅርታ መሲ ጌርሳም ስለ ቅድስና ህይወት ታውቃለህ ወይ? አንተም ሆንክ ሙሉ ጓደኞች ስለ ቅድስና ህይወት ታውቃላችሁ ወይ? ቅድስና ለእናንተ ምንድነው? እንደዚህ ባለጌ ልጆች በእነሱ ቪዲዮ ገሌን ተከታትላችሁ ሪከርድ አድርጉት፣ ቁረጡ፣ ለጥፉ እያላችሁ ይሄ ነው ለእናንተ የቅድስና አገልግሎት? አም ሶሪ መተ ገና ሰሙ ቅድስና ህይወት ውስጥ እንትን አላለም ብለህ ስታወራ አይሸክክም? እኔ በቅድስና ኢቭን እኔ ጭራሽ ቦዘኔ በሆነ እንኳን በቅድስና ከእናንተ በልጣለሁ። አትሊስት የሰውን ነፍስ አለካም። አይደብራችሁም ግን ስትናገሩ? አይሸክካችሁም? እናንተ ናችሁ ሰሙን እያጠና ነው የምትሉት። ሰሙን እያጠና ነው። ሞራል ኖሮ አሁን ሪከርድ አለኝ ምን አለኝ ብለህ ስትመጣ ይቅርታ መሲ መቀጠል ትችላለሽ። እንዴት ነህ? ሰላም ናችሁ ወይ ብያለሁ። ላይም ታችም ያላችሁ አንድ ነገር ልንገር ሰሙዬ። እኔ ብዙ አመት ነው የማውቀው ኦርቶዶክስም እያለ አሁንም ጴንጤም ሆነ እኔ በጣም ነው የምንግባባው አውቃለሁ። ነገር ግን አንዳንድ ነገሮች ስትናገር በቃ እርግጠኛ ሆነ ተናገር። እኔ ማንንም ልደግፍ አይደለም የገባሁት። አንድ ነገር ምነግር ነገር ግን ቃልዬ በዚህ የነሱ እንትኖች ናቸው በጭራሽ ቃልዬ አንተን ተናግሮ አያውቅም። አንተ አውርቶ አያውቅም። እሱ እንደዚህ አይነት ነገር አያውቅም። መሰረት መሲ አያውቅም ሳይሆን እንዲህ አይነት ህይወት ውስጥ ነው ያለው። እኔ የሚሳደብልኝ ሰው ካገኘው አንቺን ለምን ልሰድብሽ? ቆይ እኔ እንዲህ አይነት ፖለቲክስ አይመቸኝም። ልክ እንዲህ አይነት ፖለቲካ ነው አይደል የሚያሰሩት? እንዲህ ነው አይደል? ብቻውን እንዳይመስል ሁሉም ተመሳሳይ አንድ እንትን ውስጥ ነው ያሉት። አንድ እንትን ዘንቢል ውስጥ ነው ያሉት። ኦኬ ምን ታታድርገኛ ምን ታታድርገኛ? ቆይ ልንገር የቃሌ ሞዴሬተር አይደለም ወይ? ቆይ ልንገር ዘግቶ ቃሌ ቤት አልነበረ ወይ ሲውል የነበረው? አንድ ቀን ቃሌ ግሎሪ እየሰደበ ፎቶ ለጥፈው ሲሳደቡ ገብተው ተው ብሎ ያውቃል ወይ? ምክንያቱም የነሱን አላማ ስለሚያሳካላቸው የሚሰድቡለት ከሆነ ለመቶ ይሰድቡለት። አንቺን ቡሊ ማድረግ ከሆነ እኔ ልንገር በጭራሽ በውስጥ ቆይ ነው የምልህ በውስጥ አናግሯቸው ቢሆን አንተ በምን ታውቃለህ? እንደገና ደግሞ እነሱ የጠረጠሩበት ምክንያት ሊኖራቸው ይችላል። ይቅርታ በጣም ይቅርታ። ሁለት ወር ሙሉ እንደዛ ቡሊ ሲደረግ እየሄዱ እሱ ቤት ነበረ ቁጭ የሚሉት። ምን ነው እውር ነው እያልሽኝ ነው? አይሰማም አይም እያልሽኝ ነው እንዴ? እስቲ እኮ ቪዲዮ አለ። እስኪ መሰል ቆይ ይቅርታ እኔ አንተ ቤት አልቀመጥም እንዴ? በጣም ይቅርታ ሰሙ። እነዚህ ልጆች ጋር ምንድን ነው የተፈጠረው? እንዲህ እያሉ ብሎ መጥቶ አውርቶኛ ቃል አያውቅም። ቴክስት ሁሉ አድርጌው ነበር። እንደውም እንዲህ ብዬ የሆነ ሰዓት ላይ ቴክስት አድርጌ ቴክስት እንኳን አይመለሰውም። ስደውልለት ስልኩ አይሰራም። ቴክስት አደረኩለት፣ ቴክስቱ ዴሊቨር ይላል። ቴክስት እንኳን አልመለሰልኝም። ኦኬ እነዚህ ሌላ በቃ የነሱ አንደኛው ሌላኛው ሴክት ላይ ያለውን ሰው ነው ደውሎ እባካችሁ ሰሙ ላይ እነ እገሌ የሚባሉ እንዲህ እያደረጉ ነው እንዲህ እያደረገ ስለዚህ እባካችሁ አስቆሙ ተብለው አስቀድሞ ተነግሯቸው ሰሙን ገና እያጠና ነው ያሉት። ሰማሽ?
እኔ አሁን ቃልዬ ራሱ ቢጠራ ይሻላል። ምክንያቱም በቃ ጥሪውና እኔ በደንብ የምጠይቀው ነገር አለ። እሱ ቤት እነዚህ ሰዎች 2 ወር ቡሊ ሲደረጉ የእሱ ቤት ሞዴሬታ እሱ ቤት ነበሩ። ሰሞኑን ሁሉ ጊዜም እሱ ቤቱን ከከፈተ እሱ ቤት ናቸው እነዚህ ልጆች። አረ በእናትህ እንዴ ቃልዬ እኮ አስተማሪ እኮ ነው። ቆይ ቃልዬ አስተማሪ አይደል? ራሱን መጀመሪያ ያስተምር፣ ራስህን አስተምር በይው። አም ሶሪ በዚህ ልክ ስላልኩሽ፣ ራስህን አስተምር በይው። አጠገቡ ያሉ ሰዎችን ማስተማር ያልቻለ ሰው ማንንም ማስተማር አይችልም። መታችሁ እዚህ ጋር አትቀባቡ። ገብታችሁ ስለኔ በዚህ ልክ አውርታችኋል ወይ? ማንን አስተማሪነቱ ለሱ ይጠቀመው። ማንም እዚህ ጋር አውተንቲኬት ላይሰንስ ዳርጎ ማንም የትኛውን ቤተ እምነት ሰውን ላይሰንስ ዳርጋ አላስቀመጠችም። ሁሉም እውነትን ነው የሚናገረው። ያወቀውን እውነት ይናገራል ሰው። ስለዚህ የሌለውን ባህሪ ፈጥራችሁ መልአክ አታርጉ። መልአክ ቢሆንማ እኔ እዚህ ላይቭ ላይ ነው ያለሁት። እኔ ጋር መጥቶ ምንድነው የተፈጠረው ብሎ ሄለን እኮ ግራ ገብቷት ምንድነው ተብሎ ልጆቹን 5 ሰዓት ነው ያወራነው። 5 ሰዓት ምንድነው ያሉት የቃለ ቤት ሞዴሬተሮች? ስራችን ነው ነው ያሉት። የሰማችሁ ሪከርድ አውጡ ሲባሉ 5 ሰዓት ሙሉ ሪከርድ ማውጣት አልቻሉም። ሪከርድ። ስለዚህ ደንበኛ ሙያተኞችን ካሰማራ በኋላ እኔ አንድን ኮንስትራክሽን ላሰራ አንድን ግንብ ላሰራ በደንብ ወቂ ድንጋይ መፍለጥ አይጠበቅብኝም። በጭራሽ እንደዛ አላደረገም ቃልዬ፣ በጭራሽ አያደርግም እንደዛ። ሰሙዬ እንደሱ አትሳሳት በእውነት እነ በእውነት እኔ ይሄን ከተሳሳትኩኝ እግዚአብሔር ይቅር አይበለኝ። እዚህ ደረጃ ነው ማውራሽ። ፕሊስ እንዳትገቢ በቃ መሲ። ቆይ ሰሙ ማለት እዚህ ድረስ አላወቁም አልሰሙም ብላችሁ እንዳታወሩ። አይደለም ቃሌ ጌርሰን ብሎክ ተደራርገን አሁን በቅርብ የተሰማ እንትን ያለው ሙሉ መረጃ አለኝ እያለ ነው የመጣው። ስለ ቃል ምንም አላልኩበት። አንዴ ሚዩት አድርጊ አንቺ ስለነበረው ውጪ። እናትሽ እንዳታስገቡ፣ ውጪ እንዳታስገቡ። ሂዱና በግሩፕ ተሳደቡ። መልአክ አታርጓቸው እሺ። የማናቃቸው አይደል? ከነቃሌ ጋር አብረን ነው እዚህ ቲክታክ ላይ በሰበስ ነው። እንትና አይልም የኛ ጨዋ የሰሙን ያል ንዑስ ሲሶ እንኳን ጨዋ ቢሆንላችሁ ጥሩ ነበር። ጨዋነቴ ነው ዛሬ እዚህ ጋር የሚያናግረኝ። እኔ አንድን ኮንስትራክሽን ልሰራ ቤት ልሰራ እኔ ሄጄ ድንጋይ መፍለጥ አይጠበቅብኝም። እሺ አሸዋ ማብካት፣ አርማታ ሲሚንቶ ቀላቅለው እንትን ማለት አይጠበቅብኝም። ድንጋይ የሚጠርብና አሸዋ አርማታ የሚያቦካ ሰራተኛ ነው የምቀጥረው። እኔ ሄጄ አብክቼ እንትን ብዬ አልለጥፍም። ለሳኝ ግንበኛ ነው የምቀጥረው። ጣራ ነው ያልመታም። ጣራ መቺ ነው የምቀጥረው። ሙያው ስለሆነ ስገባበት ነው ስለ ቤቱ የምናገረው። ገባሽ? ጅል እንዳታረቅ። we are not full ቂል አይደለንም። በቃ አቁም። ስታፕ ብያለሁ። ነግራቸውን እባካችሁ ብዬ ለምኛቸዋለሁ። ተው፣ በእግዚአብሔር እረፉ። በጣም ስታዘብ የነበረው ምን እንደሆነ ታውቃላችሁ? ተሳድቦ እንትን ሲሉ ቃሌ ከፈተ ቃሌ ጋር እንግባ። ብዙ ጊዜ እኮ ጆይን አድርጎ ሲወጣ ያዋለሁ። እኔ ቦጭ ነው ማያቸው። በነገራችን ላይ ጆይን አድርጎ ሲወጣ ያዋለሁ እነሱ ቤት። ምን ነው ገብቶ ምን ሞዴሬተሩ አይደሉ ጓደኞቹ አይደሉ እንዴ? ተው እንጂ ወንድማችን ነው ለምን አናወራውም ብሎ ለምን አላለም? ምን አይነት ማንን ሴጣን እያደረጋችሁ ማንን መልአክ ነው የምታደርጉት? እግዚአብሔርን 1 ቢሊዮን እጥፍ በዲሲፕሊን ነው ይበልጠዋለሁ። ልንገራችሁ፣ ይሄ መልአክ ለምታደርጉትን ባንጨመላለቅ ጥሩ ነው፣ ባንወሻሽም ጥሩ ነው። ይበቃል። እዚህ ደረጃ እስከደረስ ድረስ ተው ብያቸዋለሁ። እረፉ ምናምን ቪዲዮ ሰሩ እንትን አሉ። እውነትህን ነው፣ እውነታችሁን ነው። ማስረጃና መረጃ አላችሁ ማፈሪያዎች። የእናንተን ግልሙትና እግዚአብሔር አቴንዳንስ ይዞ በህዝብ ፊት ቢገልጠው ወጥተህ አፍህን አከፍትም ነበር። እያንዳንድሽ ምንም ሳታቀኝ ሳንግባባ በስልክ እንኳን አንድ ቀን ሳታወራኝ በጣም እኮ የቆሽሽናቸው ቆሽሽና
ቤርግ ገብተን በቪዲዮ ቀርጸን ከጀርመን ሚስቱ መታ አብረው ቤርግንትን ሲሉ በቪዲዮ ቀርጸን እዚህ ደረጃ እኮ ስታወሩ ያልሸከካችሁ ሰዎች ናችሁ። የፌደራል አርማ ለጥፋችሁ ወንጀለኛ ስትሉን ያልሸከካችሁ ሰዎች ናችሁ። አልሸከካችሁ፣ ምንም አልከበዳችሁ። ግቡና እዩት። ነገርኳችሁ አይደል? አረ ግሎሪ ምናምን ስትሉ ነገርኳችሁ። ቁጭ አድርጌ ነው ግሎሪ ምን አይነት ባለጌ ሰው እንደሆነ ነገርኳችሁ። ይኸው ቁጭ ብዬ አስገብቼ 30 ደቂቃ ሙሉ እኔ ኦርቶዶክስ ሆኜ ግሎሪ ገብቶ ስሙን ቀይሮ ነው ግሎሪ ብሎ ሂሶ መረን ባለጌ ብልግና ሁሉ ሲሰድበኝ ነበረ። አንድ አገልጋይ ፕሮፌት ነኝ የሚል ግለሰብ ጋር ገብተን ገብቷቸዋል። የእግዚአብሔርን ቃል ስንነጋገር ገብቶ እንዴት አህዛብ ያስተምርሃል እያለ ልኬን እንደዛ ብልግና ሲሰድበኝ ጸጥ 30 ደቂቃ ሙሉ ሪከርድ እንኳን አላረኩትም። ምክንያቱም እንደነዚህ አይነት ሰዎች ለማንም ስለማይጠቅሙ ዞሮ አሁን ስሙን ግሎሪ ብሎ መጣ። ያው ሳፋጣ ሄለን ቤት አያችሁት አይደል? መቼ ይሄን የዚህ ልጅ ብልግና ግሎሪ የሚባል የእናንተን መልአክ ወንጌላዊ ብልግና መች ጀምሮ እንደማውቀው አሳየዋችሁ አይደል? ቁጭ አርጌ ፕሮፌቱ ነብዩን አስቀምጬ ነው የነገርኳችሁ አይደል? ብልግና ሲሰድበኝ ነበር። የቃሌ ቤት ሞዴሬተር የቃሌ ቤት መልአክ ቁጭ ብሎ ብልግና ሲሰድበኝ ነበር። ቁጭ ብሎ እኔ ኦርቶዶክስ እያለሁ ቁጭ ብሎ 30 ደቂቃ ሙሉ እኔን አይደለም አንድ እህት ገብታ ምን አረገህ እኛ የእግዚአብሔርን ቃል እየተማማርን ነው ስትል ምንድነው ያላት? ሂጂ ውጪ ምናምን ስድቡ ራሱ ሲቀፍ። ከዛ በኋላ እግዚአብሔር ይስጥ ይሄ ሰውዬ ጤናማ አይደለም እየወጣው። ዛሬም ሲጠየቅ ምንድነው ያለው? ምን ነበር ያለው? ሰሙን እየተከታተልኩ ሪከርድ ማድረግ ስራዬ ነው ነው ያለው። ለምንድን ነው በሰዓቱ አብሮት ያወሩትን ሰዎች ሪከርድ ያላደረገው ሲባል ሰሙን ሪከርድ የማድረግ ስራዬ ነው። ያው ቀጣሪዎቹ ነጌርሳም ናቸው። የነጌርሳም ግሩፖች ስራ ሰጣቸዋቸው የለ ና በእናትህ ዕውቀት ካለ ናና ወንጌል ስበክ እስኪ ከኔ ጋር ና እድሉን ሰጣለሁ። የምር የፈለከውን ደቂቃ ወስደህ እኔ ስለ እግዚአብሔር ቃል አውራ። እዛ ተደብቀ ይሄ እንደ ባልቴት ሴት ቁጭ ብለህ ቪዲዮ እንትናን እየላክ ገሌ ሂድ እንትናን ሪከርድ አድርገው ዛሬ ገሌ ጋር ሂድ ቁጭ ብላ እኮ ነው ስራዬ ነው ሰሙን ሪከርድ ማድረግ ያለው። ሰምታችሁታል አይደል? አውቀን ነበር ስናናዝዘው የነበረው አውቀን። መልአክ ትጫወታላችሁ እንዴ? መልአክ እናንተ እግዚአብሔርን የምትፈሩ ከሆናችሁ የእውነቴን ነው ብላችሁ ሰይጣን ከእግዚአብሔር ጋር ታርቋል ማለት ነው። አቆሙ ብዬ ለመንኳችሁ። ቤቴን ከፍቼ እባካችሁ ሄድኩኝ ትልልቅ የሚባሉ ሰዎች ጋር። ለትልልቅ ሰዎች እንኳን ሪስፔክት የላችሁ። ለትልልቅ ሰዎች አንድ እህት ገብታ ምን አረጋችሁ ተው ስትል ምን ከሰሙ ፍቅር ይዞሻል እንዴ? ትልቅ ሴትዮ የልጅ እናት ከሰሙ ፍቅር ይዞሻል እንዴ ብለው ነው ያስወረዷት። የእናንተ ወንጌላዊው መልአኩ ግሎሪ የቃሌ ቤት ንጉስ ቃሌን የሚዘውረው የሚመራው ማለት ነው። ከሰሙ ፍቅር ይዞሻል እንዴ? ትልቅ ሴትዮ ምን አረጋችሁ ብትል በሉ እዛው ባላችሁበት አርፋችሁ ቁጭ በሉ። እንዳትመጡ እኔ ጋር እንዳትመጡ። በቃ እኔ ባለጌ ሰዎችን የማስተናግድ አይነት ሰው አይደለሁም። ሉትራኖች ላይ አፋችሁን መክፈት ትችላላችሁ እየለመዳችሁበት። ሌሎችም ላይ አፋችሁን ክፈቱ። ሰሙ ጋር ግን ሬድ ላይን የሚባል ነገር አለ። ገባ አይደለም? ሰሙ ክርስቶስ ኢየሱስ ራሱ ታግሶ በትሩን ያነሳል። በትሩን የእናንተ በዚህ ልክ ልገለጥባችሁ የቻልኩት ለምን እንደሆነ ታውቃላችሁ? የመጣችሁት በአምላኬ ነው የመጣችሁት። አንተ ሰይጣን አምላኪ ብላችሁ ነው ቪዲዮ የሰራችሁብኝ። አንተ የቀትር ጋኔን አምላኪ እያላችሁ ነበር ቪዲዮ የሰሩብኝ የነበረው። ስለዚህ ባለጌን በብልግናው ልክ ስትመልሱት ተረጋግቶ ይቀመጣል። ስማችሁ
የጠራሁት ምን እንደምትሰሩ እያንዳንዳችሁን ስለማውቃችሁ ነው። ብታርፉ ይሻላችኋል። እንግዲህ በቃ እስኪ አጥፍቻለሁ ብለህ ይቅርታ ጠይቅ ተብዬ በጣም ግራ ስለገባኝ ሰው ላኩ ምን አልኩም። ይሄው ይሄን ቴክስት ላኩላቸው። ይሄን ቴክስት ለጥፈው ሰሙ ጉዱን እንዳናወጣ አሉ። ጉዱን እንዳናወጣ በውስጥ መስመር እየለመነን ነው። ረጃለን እንዴ አንተ እኔ በእናትህ ሞቼ እበልጥሃለሁ። በእናትህ አትረባ። አንተ እኔን የማጥናት አይደለ ብቃቱ አይደለ ምኑ አለ ሲጀመር። ጨረቃ የምትባለው ሴት እኔ ኦርቶዶክስ ነኝ ብላ ግብብዴ ሁለት መስቀል ሰውላ አካባቢ ነው ያለችው። በነገራችን ላይ ልንገራችሁ፣ ይሄ ሁለተኛው አካውንቷ ነው። ሁሌ እኔ ኦርቶዶክስ ነኝ አባቶችን እየለጠፈች የምትሳደብ እቺ ባለጌ። በነገራችን ላይ አድሬስሽን ሁሉ ያውቃሉ። ልጅ አርፈሽ እዛ ይሄ አሁን እንዲህ እያደራጁ ቪዲዮ እየቆረጡ ለሚሰጡሽ ልጅ ሳውላ የት አካባቢ እንደምትኖሪ ምን እንደሆንሽ ሁሉ ጊዜ ነው የሚጠብቁልሽ። ታወቂ አሁን እየተሳደባችሁ የምትኖሩበት ዘመን አብቅቷል። እያሻችሁ እያጭበረበራችሁ የምትኖሩበት ዘመን አብቅቷል። ማን እንደሚልኳችሁ እነማን ቪዲዮ እየሰሩ እንደሚሰጧችሁ እነ ግሎሪ ነው አይደለ? ቪዲዮ እየሰጡሽ እንዲህ ምናምን እዚህ ደረጃ መረጃ አለኝ። አሁን ወቁ አርፋችሁ ብትቀመጡ ይሻላል። ከኔ ብትርቁ ይሻላችኋል። አሁንም ደጋግሜ ልንገራችሁ፣ ከኔ ብትርቁ ይሻላችኋል። አላዋቂነታችሁን ይዛችሁ ቁጭ ማትሉ ከሆነ በጣም አደገኛ ነው። አውቄ ነው ኢንቴንሽናሊ ርዕስ እያዝኩ ምገባው። ስለማይመጥ የምትገቡበትንም ርዕስ እንኳን ስለማታውቁት ነው ምገባው። ምንም ያለ ዕውቀት እንደምትጮሁ ላሳያቸው ነው ቤቴን ከፍቼ ምገባው። ኤቪደንስ ይዤ ምገባው ለዛ ነው። እነዛም ይጫወቱባችኋል እንትን እያሉ አይደለ? በነፍሳችሁ ነው የሚጫወቱባችሁ። ሞክ ነው የሚያደርጉባችሁ፣ እያላገጡባችሁ ነው። ሆን ብለው ነው የሚያስገቧችሁ። ዕውቀት ስላላችሁ ምናምን ዕውቀት አለን ብላችሁ አስባችሁ ሆነ በጣም ነው የምታዝቁት። አረ እንደዛ ቢኖራችሁ ኖሮ አያስገቧችሁ፣ አይሞግቷችሁም። ቢኖራችሁ ኖሮ ስለምንተዋወቅ ማለት ነው። ይሄ ደረታችሁ ያበጠው እንደዚህ በዚህ ከሆነ ዕውቀት ስላላችሁ ሳይሆን ምንም ስለማታውቁ ነው። ለፖይንት ሊይዙባችሁ ነው የሚያስገባችሁ። ፖይንት በቃ አሁን እየነገርናችሁ ያለ ነው። የምትከታተሉ ሰዎች ምን አሁን ጥናቷ አልጨረሳችሁ? ለምን ዶክመንተሪውን አትለቁትም? ምን ጠብቀው? እኔ እኮ በጣም ኮንፊደንስ ስለሆንኩኝ እኮ በራሴ ስለምታማምን አሁን ከፈተው በህዝብ ፊት በውስጥ ስትል አብኩተህ ስሜን አጥፍተህ በውስጥ ምናምን ትላለህ እንዴ? እዚህ ጋር ከፈተው ያልኩህ አውቄ ነው። ከፈተው እዚህ መረጃ አለኝ የምትል ከሆነ አይነት ህይወት አይደለም ያላችሁ። እሺ እርስ በርስ ስለምንተዋወቅ ጥጋችሁን ይዛችሁ ቁጭ ብላችሁ አጀንዳ ያዙ። ለእናንተ ለእግዚአብሔር አጀንዳ ያዙለት። እናንተን አጀንዳ ዶሲና ወረቀት እስክሪፕቶ እንደ ፈሪሳና እንደ ሰዱቃን አሲዞ ጌታ ብዙዎችን አልተማሩም ተብሎ የሚገፉትን ወደ ቤቱ ያስገባል። ቀራጮቹን ወደ ቤቱ ያስገባል። አመፀኞቹን ወደ ቤቱ ጻፍትና ፈሪሳውያን የሙሴ ህግ አዋቂዎች ነን፣ ኦሪትና ነቢያት የተሰጠችን ለኛ ነው፣ ከኛ ውጪ ህግን የሚያውቅ መጻፍትን የተማረ የለም የሚሉትን ደጅ ላይ ያስቀምጦ እናንተ የሙሴን መጻፍት የነቢያትን መጻፍ ጻፉ ብሎ ማንን እንዳስገባ ታውቃላችሁ? እነ ቀራጩ ማቴዎስን
የተጠላውን የነማን ቤት ገብቶ ራት እንደበላ ታውቃላችሁ? ዘኬዎስ ቤት ያ የተጠላው አረመኔ ተብሎ የሚታወቀው ዘኬዎስ ዛፍ ላይ ወጣው ለመታየት አይደለም። በነገራችን ላይ ክርስቶስን ለማየት ነው የወጣው ዛፍ ላይ ታውቃላችሁ? እንደናንተ ለመታየት አይደለም። ሰገነት ላይ እንትን የሚለው ሰውን ቡሊ አላደረገም፣ ሰውን አልገፋም። ለመታየት እንዲህ ነኝ ብሎ መናገር አልፈለገም። ገንዘብ ነበረው ዘኬዎስ። ሰው እያስመረረ ሰው እያስለቀሰ ገንዘብ ይሰበስብ የነበረ ግለሰብ ነበር ዘኬዎስ። በደንብ ወቁ። ዘኬዎስ ለመታየት አይደለም ዛፍ ላይ ወጣው፣ ጌታውን ለማየት ነው። ጌታውን ለማየት ውረድ ካንተ ጋር ዛሬ በቤትህ ራት እበላለሁ ያለው ዘኬዎስ ልታይ ብሎ ስላልወጣ ነው ዛፍ ላይ። ሰሙዬ አንዴ ልናገር ከፈቀድክልኝ? ተናገር። ከፈቀድክልኝ ያ ስለ ቃሌ ስለሚባል ሰው እንዳታወሪ። ስለሌሎች እንዴት ማውራት አይቻልም? እሺ ጌርሳም ላነሳት ነገር ነው የነገርኩት። እኔ ወንድሞች ሲል አንተ ወንድም ብለህ የጠቀስካቸው ሰዎች አጋንንቶች ናቸው ብዬ ነው የነገርኩት። ምክንያቱም ቤታቸው እየገቡ ቤታቸው ሞዴሬተር ሰጥቷቸው ሰሙን እንዲሰድቡ የሚልኳቸው ሰዎች ናቸው። በደንብ እንተዋወቃለን። ኦኬ አንተ ስማቸውን ጠርታችሁ ኦኬ አልጠራም። እሺ አንተ አሁን ዛሬ አራተኛ ወሬ ነው አይደል? አራተኛ እዚህ ድረስ እስከ ዛሬ መተው እባካችሁ ተው ሰሙ ምንድነው ከነዚህ ጋር አለ ብለው መተው ያወራኝ ሰው የለም። ኦኬ እሺ እሺ ሰሙ እኔ ነኝ ሄጄ እንኳን ድራማ ነው የሚሰሩብኝ። ድራማ ታውቃላችሁ? ስታፕ ኢት ብያቸዋለሁ። ከዚህ በኋላ እንዳመጡ ነው ያልኳቸው። ያ ኦኬ በክብር እማወራቸው የሉ። ስለዚህ የምታወሪውን ነገር አውሪ። ምክንያቱም በጣም ስለደከመኝ ስለዛልኩ በእነሱ ዙሪያ እንደ ወንድም ቆጥሬ ሄጄ ነው ወንድም መስለው ለካስ ውስጣቸው ተናጣቂ ተኩላዎች ናቸው። አይቻቸዋለሁ። እልሽ መረረ ብሎኝ ነው ማወራው። በእናንተ ፊት ሌላ ሊሆኑ ይችላሉ። መላክ ሊያጫውታቸው ይችላል። በእኛ ፊት ግን ሰይጣኖች ናቸው። ጨርሻለሁ። እሺ ሰሙዬ በቃ አሁን ትንሽ እንትን ተረጋጋ። የሆነውን ነገር ሁሉ እኔ ሰምቻለሁ። ከመጀመሪያም ነበርኩኝ አውቃለሁ። አንድ ነገር ግን ልንገርህ፣ ምነግርህ ነገር ቢኖር ሰዎች ለምን እንደዚህ ያሉ ብለው እነዚህ ልጆችን ለምን እንደዚህ ያሉ ብለህ በእነሱም ብቻ አትፍረድ። ምክንያቱም ዮኒ ማኛ ያደረገውን ታውቃለህ። አሁን ደግሞ ያንተን ቪዲዮ ይቅርታ ዮኒ ማኛ አይደለም። ዮኒ ማኛን እዚህ ውስጥ አታስገቢ። እኔ ሲጀመር ከዮኒ ማኛ ጋር አያቀኝም አላውቀውም። ኦኬ አይደለም። ፎቶ የለጠፈው ፎቶ ልከውለት ነው። ከኔ ጋር የተለጠፈ የለሽ ከኔ ጋር የሰርተው የለቀቁለትን ቪዲዮ የነቃሌ ግሩፖች የላኩለትን ቪዲዮ አይቶ ነው ዮኒ ማኛ ሪአክት ያደረገው። እኔ ሪአክት ሲያደርግም ራሱ አልነበርኩም። ኦኬ እሺ ልንገር ስም አልጠራም። እሺ በጣም እባቦች ናቸው። በወንጌል ውስጥ የተደበቁ ተናዳፊ እባብ። እሺ ሰሙዬ ቀስ በልሽ። እሺ ቀስ በላን ገብተሽ አንቺ አሴ ሪዞርት የሚባለው ቤት ገብተሽ ወንድማችሁ ሰሙ እየተሰደበ ለምን እናንተ ቤት እኚህ ልጆች እናንተ ቤት መተው ነው የሚሉ ቪዲዮ የሚሰጧችሁ እነዚህ ልጆች ናቸው። ለምን አታስቆም አላላችሁ? ያው ሲል እኮ ሰሙ ሰይጣን ነው ብሎ እኮ የሰሩት ቪዲዮ አለ። አሁን ማሳያችሁ እኮ እሱን ነው። ኦኬ ቆይ ልጨርስ። ይኸውልህ ሰሙዬ ብለው ፎቶ የለጥፈው አንቺ እነዚህ ወንድሞች ምናምን የምትይኝ ይኸውልህ ልንገርህ፣ ክቡር የክርስቶስ ፍጥረት ነኝ እወቁ። ለሲ በደንብ እወቂ። እኔ ይኸውልህ ሰሙ እኔ አድርባይ ይሄ ማጨርበር ይሄ እኔ አንቺ ልጅ ልንገርሽ፣ ሪስፔክት ነው ማድረግሽ። እኔ አንቺን አይቼ ውሸት ላይ ትረስቶኛ አላወራም። ሰይጣን ነው ብለው ነው ፎቶ የሰሩብኝ። ቪዲዮ እያያችሁ ነው ሁላችሁም። እኚህ ልጆች ሄደው ቀጥታ ቃሌ ቤት ነው የሚውሉት። አንድ ቀን በዚህ ልክ ሲያወራኝ አንድ ሰው ገብቶ ቪዲዮ አንሱ አላላቸው፣ ተው አላላቸው። ይባስ ብሎ የጠገበ ፈረስ መጥቶ አቶ ጌርሳም ያንተ ቪዲዮዎች ደርሰውኛል፣ መጠየቅ የምፈልገው ነገር አለ አንተን። እኔ እኮ ብስት እመለሳለሁ። ብስት የምመለስ ሰው ነኝ። ብሳሳት ስሚ በደንብ ብሳሳት የምመለስ ሰው ነኝ። አንቺ እኔን ሰይጣን ብሎ የስከሰራ ሰው ቪዲዮ ተቀብሎ አይከብዳችሁም? ግን
እንዴት ህሊናችሁ ይቀበለዋል? እንዲህ አይነትስ ሴጣን ብለው ቪዲዮ ሰሩብኝ እያልኩሽ እኮ ነው። የአንቺ ወንጌል አማኝ የአቶ ቃሌ ግሪሳዎች፣ ወታደሮች፣ ሰራዊቶች ቪዲዮ ኤዲት እያደረጉ እንትን የሚሉለት ሰዎች በጭራሽ ቃሌ በጭራሽ እኔ እንጃ ብቻ እኔ ምን እንደምል። እሺ ሰሙዬ አንተ እንደፈለክ በል። እኔ ማውቅ እኔ አልዋሽህም። እኔ ልንገር እኔ ልንገር አልዋሽህም። በጭራሽ ቃሌን እዚህ ውስጥ አትጨምረው ነው። እንደገና ደግሞ እነዚህ ወንድሞች ራሱ ሰዎች ለኔ ልንገርና እኔን ስንት ሰው እኔ ከኦርቶዶክሶችም ከጴንጤም ብዙ ሰዎች ይልኩልኛል። ይኸው ሰሙ እንዲህ ሲሉኝ ይቅርታ ምን ነው ይሄን ሰው አትጨምረዋል? ለምን ቤቱ ገብተሽ ቃሌን ቤቱ ገብተው እነዚህ ልጆች ቁጭ ብለው መምህራችን እያሉ ሲሮጡ እኛ ቤት ገብተው የሚማማሩ ልጆችን ቡሊ እያረጉ ብልግና እየሰደቡ እያንቋሸሹ እያጥላሉ ሲሄዱ ቃሌ ቤት መምህራችን ገባኑ እንትና ቤት እንሂድ እያሉ ስሙን መጥራት ስለማ ይልሽ አንቺ ስሙን እያሉ ሲሄዱ ምን ነው ቃሌ ቤት ተከተለሻቸው ገብተሽ የወንድማችሁን ቪዲዮ አንሱ የወንድማችንን ቪዲዮ አንሱ ለምን አላልሽም? ምክንያቱም ቃሌ ራሱ ቪዲዮ የሚቀበለው ከነሱ ነው። ስለዚህ ሰሙ ሰይጣን ነው ብሎ ከነሱ ጋር ተስማምቷል ማለት ነው። የሰይጣን ልጅ ነው። ስለዚህ ከእንደነዚህ አይነት ውራጃም ጋር ይልሽ አንድ አርገሽኝ እንደ ጨዋጫዋ እንዳትጫወቱ። ምን ነው ገብታችሁ ቪዲዮ አጥፋ አላላችሁ? በአንድ ሰው ላይ እኮ ቪዲዮ አልሰራው። በአንድ ሰው ላይ ሰሞን ልናገር አንድ ነገር አይደብራችሁም? ግን በዚህ ልክ ሰው ሰይጣን ተብሎ ተሰድቦ የሰይጣን ልጅ እየተባለ እየተሰደበ እንዴ የትኛው ክርስትና አስችሏችሁ ነው ቁጭ ብላችሁ ከእንደነዚህ አይነት ሰው ጋር? ኦኬ ቃሌ ጨዋ ከሆነ የቃሌ ተማሪዎች እንግዲህ ልንገርሽ፣ ስላሴ አክብሮ የፈጠረውን ፍጥረት ክርስቶስ የሞተለትን ፍጥረት ሰይጣን ነው የሚያምነው የሰይጣን ልጅ እያሉ ቪዲዮ እየሰሩ እንግዲህ መምህራቸው ያስተማራቸው ነው። ያው ተማሪዎች የመምህሮቻቸው ፍሬ አይደሉ? አውርዶታል። አውርድ የወንድማችንን ቪዲዮ አውርድ ብሎት ያውቃል? አውቀን እኮ ነው ዝም ምንለው። ነግሬሻለሁ እኔ እንዲህ አይነት ይሄ አስቀያሚ ልክስክስ ቦታ ስለማልገኝ እንጂ እንደሱ 4-5 መሀይም ሰብስቤ ሰው ማሰደብ ይችላል እኮ እዚህ ቁጭ ብዬ ሞክ ማድረግ ይችላል። እኔ እነሱ ይስደቡልኝ፣ እኔ እዚህ ጋር ትምህርት ብዬ እማላቀውን ነገር መዘባዘብ ይችላል እኮ መቀባጠር ይችላል እኮ ቀላል ነው። እናንተ እኛ በእናታችሁ የተማርን ሰዎች ናችሁ። ስነ ልቦናንም ስነ አእምሮንም የተማርን ሰዎች ነን። ሰማን ነገር ልናገር እነማን ጋር ማን ተቀጥረን ነው መተን ሰሙን ሪከርድ የምናደርገው እያሉ ለምን እንደዚህ ላይ ሪፍሌክሽን አልሰጣችሁ? ሜሪ በጣም ይቅርታ። እሺ ቀጥይ። ካንተ በላይ መቼስ የእግዚአብሔርን ቃል አላውቅም፣ ግን መጽሐፍ ቅዱስ ላይ ምን ይላል መሰለ ሰሙ ተናግሮ ከሚያናግር ጠብቀን ብለን እንድንጸልይ እግዚአብሔር አዞናል አይደል? እና አሁን እነሱ ብቻ መውደቃቸው ሳይሆን እያናገሩህ ነው። አንተ ራስህ ከእግዚአብሔር ካስቀመጠልህ ከመንፈሳዊ ስፍራ እየወደክ ነው። እና እንደዚህ አይነት ሰዎች ይኖራሉ። መጽሐፍ ቅዱስ ተናግሮናል አይደል? የሚያናግሩ ሰዎች፣ ብዙ ነገር የሚሉ ሰዎች ይኖራሉና የእግዚአብሔር መንፈስ ምን ይልሃል? እንዴትስ እንደዚህ አይነትን ቻሌንጅ መወጣት ትችላለህ? ለምን ይሄ መንፈሳዊ ጉዳይ ነው። ገባ? እንዴት አድርገህ ነው ይሄንን ነገር የምትወጣው? የእግዚአብሔር መንፈስስ እንዴት ይልሃል? ምን ይልሃል? ለምን አንተ ከወደክ ጠላት ያገኝሃል። ገባ? እና በዚህ ነገር ላይ ምን አስበሃል? ከእግዚአብሔር ይህን ምን አፍስታዊ አሰራር ገባ?
አንተ በመልካም ያሰብከው ጠላት በክፉ ይተረጉመዋል። እና የእግዚአብሔር ቃል ደግሞ ራእይ ላይ አይደለም፣ በነገራችን ላይ ራእይ ላይ ይናገራል። ለምሳሌ አሁን ራእይ 2 ላይ በመጽሐፍ ቅዱስ ላይ ምን ይላል? ሐሰተኛ ነቢያቶች ይመጣሉ፣ እነ ኤልዛቤል ይመጣሉ። ምን ሊያደርጉ? አገልጋዮችን የሚያሳድዱ አይደለ? ገና የሚገሉ ኤልያስ ልትገል የነበረች ኤልዛቤል በዚህ ቤተክርስቲያን ውስጥ ትኖራለች። እኛ ግን ምንድነው ማድረግ ያለብን? እንዴት አድርገን ነው ኤልዛቤል የምናሸንፋት? ኤልዛቤል እኮ ግዴታ ከወንድሞች ብቻ ሳይሆን ከልጆች ከሚስት ሊመጣ ይችላል። ክፉ ከልጆች ከእናት ከአባት ሊመጣ ይችላል። እና እንዴት ነው ከእንደዚህ በወደቀ በመንፈስ በተያዘ አናቅም። በተለያየ ነገር እኔ ሁኔታውን ነገርህን አላውቀውም፣ አሁን ነው የምሰማው። ግን በመንፈስ የተያዘን ሰው እንዴት ነው አንድ ሁለት የምትለው? ገባ? አጋንንት ከተያዘ ክርስቲያንም ቢሆን እኮ ይይዛቸዋል። ኤልዛቤል እኮ የእግዚአብሔር መንፈስ አይደለም ያለባት። ሐሰተኛ ነቢያቶችና ሐዋርያት እኮ የእግዚአብሔር ኢየሱስ ክርስቶስ እኮ አያውቃቸውም። አንድ ቀን ከዕለታት አንድ ቀን በእግዚአብሔር መንፈስ ሰርቶ ሊሆኑ ይችላል፣ ግን ወድቀዋል። ገባ? እና እስከ መጨረሻ የሚጸና ይድናል ነው የሚለው። እና እንደዚህ አይነት ነገር ኤቭሪዴይ ያጋጥመናል። እኛ ግን መንፈሳዊ ፖዚሽናችንን ከእግዚአብሔር ጋር ለምን ውጊያው መንፈሳዊ ነው፣ ይሄ ስጋዊ አይደለም። አንድ ሲልህ ሁለት በተቻለ መጠን ሪፖርት አድርጉ። በቃ እንዴ መክር ማለት ነው። እንደዚህ አይነት ሰዎች ስምህን በሚያጠፉበት ጊዜ ሪፖርት አድርገው ዩቱብ ምን ያደርገዋል? ሶፕል ውስጥ ያስገባዋል። ግን አሁን አንተ በተናገርከው ቁጥር ኮንፊርም እያረክላቸው ነው። እኔ አሁን አላቃቸውም፣ ማን እንደሆኑም እንኳን አላቃቸውም፣ ግን ስለነገሩ በቃ እያወቅኩ ይመጣው ማለት ነው። ግን ከዛ ይልቅ ኃይል ከምትሰጣቸው ብርታት ከምትሰጣቸው በአንተ ላይም ደግሞ ያ መንፈስ ጉልበት እያገኘ ይሄ በቃ እያራቆተ ነው የሚመጣው። ከዛም በሽታ ላይ ነው የሚጥልህ። ከዛ በኋላ ሌላ ነገር ውስጥ ነው የሚጥልህ። ገባ? ስትናደድ መሳደብ ትጀምራለህ፣ የተለያየ ነገር ማድረግ ያንን ነው ጠላት የሚፈልገው። እና ለምን ሪፖርት አድርግ አስቆማቸው። በእንትን ዩቱብ ላይ ቲክቶክ ላይ ሪፖርት አድርግ ይዘጋባቸዋል። ፐርሰናል የሆነ ነገር ሲሪየስሊ ስለሚወስዱ ማለት ነው። እና ዶንት ዌስት ዮር ታይም። ሰዓትህ የከበረ ነው። ለእግዚአብሔር ያለህን ነገር እየሰራ ወደፊት መሻገር ነው ያለብህ ነው ብዬ የምለው። እግዚአብሔር ይርዳ፣ በርታ። መንፈሳዊ ነው ውጊያው፣ ይሄ የስጋ አይደለም ውጊያው ብሎ ምልህ አስበው። ይሄንን ተባረክ። ወንድሜ ሰማለው ወንድሜ። all right take care ሰማለው አልሰማም? ሰላም ወንድሜ ሰሙ thank you ስላስገባኸኝ አመሰግናለሁ። ከዚህ በፊት አንዴ ገብቼ ነበረ የመጣህ አካባቢ ወደ ወንጌላውያን ህብረት የመጣህ አካባቢ አንዴ ገብቼ ነበረ እና ብዙን ጊዜ ትምህርትን እከታተላለሁ እና ብዙ ፖቴንሻል ያለ ሰው ነህ። ነገር ግን ይቅርታ ዩዝን ፉል ያንተ ጌታ የሰጠህን ፉል ፖቴንሻል እየተጠቀምክበት አይደለም። ለምን ብትለኝ እንደ ታላቅ ወንድም ነው የምመክርህ። እኔ ከአንተ በእድሜ ትንሽ ገፋ ምል ይመስለኛል እና እነዚህ ሰዎች ጋር ሞር ፎከስ ታደርጋለህ ያለው አታድርግ። እነዚህ ሰዎች ዋና ዓላማቸው ትጥቅህን ሊያስፈቱ ነው። ያኔ ትጥቅህ ባዶ በሆንክ ጊዜ ለጠላት በተጋለጥክበት ጊዜ ጠላት ያኔ ሽፍት ያደርገዋል እንትኑ አጀንዳውን። ስለዚህ አንተ ያለህን ፖቴንሻል ትላንትና ደግሞ ከታተል ነበር እነ ፓስተር ቤት ለሚወረወር በድንጋይ ሁሉ አጽፋውን አትመልስ ብሎ አንዱ ሲመክር ሰምቼ ነበር። በጣም ጥሩ መልስ ነው። እኔ ለራሴ የምጠቀምበት ነገር ነው እና ከኔ አንተ ምክር ፈልገህ ሳይሆን ምክር ከኔ በላይ የምታውቅ ሰው ነህ። ነገር ግን ይህንን ነገር ግን አንተ በወረወርክ ቁጥር ለነሱ ዌፐን እየሰጣቸው ነው እና እባክህ እነሱ ማሳፈር የምትችለው የእግዚአብሔርን ቃል በውስጥ እግዚአብሔር ይሄንን የታመቀ ልክ እንደ እሳተ ገሞራ ሊወጣ የሚፈልግ
ፖቴንሻል ያንን በዛ ነው ሪታሊየት የምታደርገው፣ በዛ ነው አጸፋህን የምትመልሰው እንጂ ከነሱ ጋር አፍ መካፈት አያስፈልግህም። ትናንትና ያውም በጣም ነበር ደስ ያለኝ ወንድሞችን ሰምተህ የእነሱን አድቫይስ መቀበልህ በጣም ነው ደስ ያለኝ። ግን ዛሬ ደግሞ ሰማህ ደግሞ በጣም ሻክ ሆንኩኝ እና ምን ሆነ? ትናንትና ሰምቷቸው አልነበረም እንዴ? ትናንትና ዛሬም ደግሞ ሰዎች መበደላቸውን አያውቁም። ሰዎች ስላንተ መናገራቸውን አያውቁም። እነ ጳውሎስ እኮ ይሰደቡ ነበር። ጳውሎስ ግን አንድ ነገር ሲሰማ አታገኘውም። እነሱ እንደዚህ በደሉኝ ሲል አታገኘውም። ምክንያቱም የጌታ ቃል እንዲሮጥ ነበር አላማ። ጊዜ እንደሌለው ነበር የሚሮጠው፣ እንደ እብድ ነበር የሚሮጠው። ምክንያቱም በጊዜ ነው ጌታ የጠቀለለው ወደ እርሱ እና በጣም መሮጥ ነበረበት። መጨረሻ ላይ ትዝ ይልሃል፣ እኔ ጳውሎስን ሳስበው መጨረሻ ላይ ተሰሎንቄ አንድ ጊዜ አያስፈልገኝም፣ ከኛ ጋር መሄድ የለበትም፣ ይሄ ከጉዟችን ያሰናክለናል። የመጀመሪያ ጉዟችን ምንም እንኳን ምርታማ ብንሆንም በጣም ፍሩትፉል እንኳን ብንሆንም ከበርናባስ ጋር ግን ተሰሎንቄ ሄዶ እዛ ትንሽ ስለተስተጓገልን በሚቀጥለው ጉዟችን ከኛ ጋር አይሄድም በሚል ትልቅ ክርክር ተነስቶ ጳውሎስ ወደ ገላትያ ለመሄድ ይወስናል። እነዛ ደግሞ ማርቆስና ባርናባስ ደግሞ የት ይቀራሉ? ቆጵሮስ፣ ወደ ቆጵሮስ መንገዳቸውን ይቀጥላሉ። ግን ጳውሎስ መጨረሻ ላይ ግን ሊሞት አካባቢ ለጢሞቴዎስ ምን ይለዋል? እዚህ ያለሁበት ቦታ ብርድ ነው፣ በርኖስ ነው የሚባለው፣ በርኖሴን ላክልኝ፣ እነዛ መጽሐፍቴን ደግሞ ላክልኝ፣ ምክንያቱም በጣም ያስፈልጉኛል። አሁን ወደ ጌታ የቀረበበት ወደሚሞትበት አካባቢ የሚሰየፍበት አካባቢ ነበር እና ምን ይላል? ያ ከኛ ጋር ሄድም ብሎ ጳውሎስ ያኔ በችኩል ወጣት የነበረው ጳውሎስ ለጌታ ያለው ቅናት ቶሎ ውሳኔን የሚወስን ሰው ምን አለ መጨረሻ ላይ? ማርቆስን ደግሞ ላክልኝ፣ ለአገልግሎት ያስፈልገኛል። ተመልከት፣ ያስፈልገኛል። ምንም እንኳን በአንድ ወቅት አለ አይደለም ቆራጥ ውሳኔ ወስኜ ነው ከኛ ጋር ሄድም እንኳን ብልም አንዱ የክርስቶስ አካል እስከሆነ ድረስ እርስ በርሳችን ታሎሬት መደራረግ መቻል አለብን፣ መቻቻል አለብን። ቀላል አይደለም የምታልፍበት። ብዙ ድንጋይ እንደሚወረወርብህ አውቃለሁኝ፣ ግን ያለህበት ቤት ደግሞ በመስተዋት የተሰራ ቤት እንደሆነ ወቅ። መስተዋት ቤት ውስጥ የሚኖር ሰው ድንጋይ አይወረወርም። ስለዚህ ወንድሜ ትንሽ ጠንከር ካልኩብህ ይቅርታ አድርግልኝ፣ ስለምወድህ ነው። ትምህርትህን በጣም ነው የምከታተለው እና ቅድም እንዳልኩህ ፖቴንሻልህ ገና ያልተነካ ነው፣ ገና ያልተመነጠረ ነው እና ስለዚህ ይሄንን ፖቴንሻልህን እንዳትጠቀምበት ነው ጠላት የሚፈልገው። ትጥቅህን ሊያስፈታህ ነው። ባዶ በሆንክበት ሰዓት፣ ቮልነራብል በሆንክበት ሰዓት ያኔ ወደ ራስህ እንድትመለከት ሊያደርግህ ነው። አንተ ክርስቶስን መመልከት ሲገባህ፣ ፊት ለፊት ማየት ሲገባህ፣ እሱ ግን ወደ ጠላቶች ወደ ከሳሾችህ እንድትመለከት ነው የሚፈልገው። እኔ በጣም ደስ የሚለኝ ዳዊት በክርስቶስ መንፈስ ሆኖ እግዚአብሔርን አለ አምላኬን አለ ፊት ለፊት አየዋለሁ፣ በቀኝ ነውና ከቶ ምን አልልም አልታወክም። ክርስቶስን ፊት ለፊት ይኸው፣ ያኔ ማንም አያወክም። እነዚህ በዙሪያ ያሉት አንድ ቀን እነሱን የምታመጣበት ጊዜ ሩቅ አይመስለኝም፣ ቅርብ ነው። ነገር ግን አንተ ባለህበት ሳልድ ሆነህ ቁም፣ ተጠንቀቅ፣ እንደ ወታደር ሁን እንጂ ለሚወረወርብህ ሁሉ ድንጋይ ምላሽ አትስጥ። ምክንያቱም ይወበረዘንደም ከነሱ ተሽለ መገኘት አለብህ። ኤግዛክትሊ የሚፈልጉት እነሱ ለነሱ መልስ እንድትሰጥ፣ ከነሱ ጋር ክርክር ምን የሚሉት ነገር አለ እዚህ ሀገር ነው ያለሁበት ሀገር ዶን ሃስል ደ ሃስለር ይላሉ። ሃስል ለሚያደርግ ሰው ሃስል አታድርገው፣ ያንን ነው የሚፈልገው እሱ። ምክንያቱም ሆምወርኩን እየሰራህለት እንዳለ በዚህ አጋጣሚ እንድታውቅ ፈልጋለሁ። ወንድሜ ተባረክ፣ ካንተ ጋር ነኝ፣ ከጎንህ ነኝ፣ ሁልጊዜ አዳምጥሃለሁ። ዛሬ የግድ መግባት ስላለብኝ ነው እንጂ ብዙም አልገባም። ተባረክልኝ።
ሰሙ የለም ሰሙ መሰለኝ የሰማ አይደለም። አልተሰማውም እንዴ? አንተ ተሰምታል። ሰሙ ነው የሌለው መሰለኝ። እሺ ተባረክ። እግዚአብሔር ይባርክ ፊሽ በጣም በእውነት እኔም ራሴ መግባት ፈልጌ ሳይሆን ያው እሱ ስለሳበኝ ነው። ግን በቃ አንዳንድ ጊዜ እንዳልከው ትጥቅ ያስፈታል እኛ የምንሄድበት መንገድ እና አሁን ይሄኛውን ለምን ተነካን እንዴት ብለን ካልን ብዙ ነገሮችን የምንጥልበት ነገር ይሆናል። ለመጣንበት ዓላማ ለተጠራንበት አጀንዳ ምንውልም አይነት አይደለም። የእግዚአብሔርን ሀሳብ ለማስቀደም የጌታ ነገር ቢቀድም ይሻላል። ስለዚህ የጌታ ነገር ቢቀድም እንደዛ ነው የማስበው። እኔ ሰሙዬ በጣም ሆት ሆነ ስትናገር እኛ ተቀጥቅጠን ተደብድበን ብዙ ነገር ሆኖብን አልፈናል። መጀመሪያ አካባቢ በጣም ይሄ ግራ የሚያጋባ ነገር ስለሆነ ከግራም ከቀኝም የሚመጣው ንፋስ አንዳንዴ በጣም ነው እንትን የሚለው ግን አንዳንዴ የመሰራታችንና ቆመን ሌላውን ደግሞ ወደዚህኛው ወንጌል ለማምጣት አሮጌው ካራክተር ግዴታ መውደቅ አለበት። ያኛውም ይመጣል ይደበድባል። ለዛ ሁሉ መልስ ከሰጠን የቆምንበት እንትን ልክ አይደለም ማለት ነው። ስለዚህ የመጣው ንፋስ ሁሉ እኛን ጠራርጎ እንዳይወስደን የሚመጣውን ነገር በብርታት በእግዚአብሔር ቃል ከእግዚአብሔር ጋር በመደገፍ አሁን ይሄ ማስመሰል አይደለም ምናምን አይደለም። ለምን እኛ ወንጌል ሰባኪ ነን ብለን ወይም ደግሞ ለዚህ ዓላማ የተጠራን ሰዎች የሚመጣውን ንግግሮች ሁሉ መልስ የምንሰጥና የምንናደድ የምንበሳጭ ከሆነ እንታመማለን እና እንጎዳለን። ስለዚህ መጀመሪያ ራስህን መጠበቅ እባክህን እንደዚህ አትሁን፣ ተረጋጋ፣ ጤናህም ይተጓጎላል። ሲቀጥል ደግሞ ላለ ሁሉም ሰው መልስ መስጠቱ እኔ ጥሩ ነው ብዬም አላስብም። በተረፈ በርታ፣ ጠንክር፣ ወደፊት ሂድ። ለሁሉም መልስ ባትሰጥ ግን ደስ ይለኛል። ምንም ባትላቸው ለማንም መልስ ባትሰጥ ደስ ይለኛል። ለማንም በቃ እኔ መልስ እየሰጠሁ አይደለም። እየተናደድክ እኮ ነው ሰሙዬ። ልብህን በጣም ነው የሚያወሩት እግዚአብሔርን ይመጡና አይለሽት አይ ምን ይላሉ መሰለሽ፣ እኔ በውስጥ መስመርም እንደዚህ ነው እንትን አሉና እኔ በሰው ሁሉ እንትን ሲሏቸው እባካችሁ እንዲህ ነገሌ አስቆሟቸው ጓደኞቻችሁ ናቸው ሲባል ሰሙን እያጠና ነው እንዲህ ብለው መለሱላቸው። ሰሙን እያጠና ነው። እግዚአብሔር ያሳይሽ። እኔ አሁን ማን በሃይማኖቱ ምን እንደሆነ እርስ በርስ አንተዋወቅ። እኔ በጣም ግራ ሲገባኝ ኧረ እባካችሁ አሁን እንኳን ልቤን አታው እያንዳንዱ ፋይል ላኩላቸው። በቃ አሁን ጌታም ተነጋግረው አብክተው ምን ብለው ዛሬ ካንተ ጋር ማጣራው ነገር አለ፣ እየሰማቸው ነገር አሉ፣ የተላኩልኝ ቪዲዮዎች አሉ። እኔ ተደብቄ አላወራው። እኔ ማወራው እዚህ ላይ ብለኝ ነው። በቃ ካወራን ዲስከሽን ነው፣ ዲስከስ እናደርጋለን። ይሄ ሁሉ ነገር ውስጥ የገባሁት እኔ ሰዎችን ላግባባ ብዬ። ስለዚህ እኔ የቀኝ መስመር ምንድነው? አንድ ሰው አምላኬን እንዲሰድብኝ አልፈልግም። አንድ ሰው ጣዖት አምላኪ ነህ እንዲለኝ አልፈልግም። የሰይጣን እምነት ተከታይ ነህ እንዲለኝ አልፈልግም። በዚህ ደረጃ ቪዲዮ ሰርተው እንዲህ ብለው እስቲል ያልተናገሩ ሰዎች፣ ቪዲዮ አውርዱ ያላሉ ሰዎች ዛሬ እኔ ቤት መጥቶ ሪከርድ አለኝ ያንተን ማወቅ እፈልጋለሁ ምናምን። እንዴ እሱ ለእግዚአብሔር ኢንተርቪው አድራጊ ነው እንዴ? ለእግዚአብሔር ነው ኢንተርቪው የሚያደርገኝ? እኔ እኮ አንዳንድ ጊዜ እኮ የሰው ትዕቢቱና የአቅሙ ደረጃ እኔ እኮ ማንንም እንደ መጠየቅ እንትን የለኝም፣ መብቱም የለኝም ግዴታውም። በቃ ከኔ የሚጠበቀው ወንጌልን መናገር ነው። ከሳትኩ እንዲህ በወንጌል ላይ እንዲስታለሁ፣ ከተሳሳትኩ ማረም ነው እንጂ መጥቶ ላረጋግጥክ፣ ቼክ ላርግ፣ ላጥናክ በጣም ሾኪንግ። በነገራችን ላይ ይሄ ነገር መቆም ካለበት አቁሙ። እኔ መጀመሪያ ለምኛቸው ስለምናቸው ምን ያደርጉ ነበር? ሌላ ታሪክ ውስጥ ገቡ። በቃ ሌላ ታሪክ ውስጥ እኔን አሰስ የማድረግ እኔን ኢቫሉዌት የማድረግ እንደዛ አይነት ነገር ውስጥ ነው የገቡት። ሌላ ምንም ማድረግ አልችልም። እሺ ፊሽ ሐሳብ ካሉት ይስጡ።
ኦኬ ቴንክ ዩ ሰሙዬ፣ በጣም ነው የማመሰግንህ። ቅድም አልሰማኸኝም መሰለኝ ገብቼ ነበረ ቅድም እና እንዴት መሰለህ ኤቭሪ ታይም አንተ ስለነሱ በተናገርክ ቁጥር ያንን ነው የሚፈልጉት። ምክንያቱም እነሱ አያርፉም፣ ማረፋቸው መናገራቸው አይቀርም። ጳውሎስ እንኳን በተሰሎንቄ ያልኩኝ በቆሮንቶሳውያን አንተ ደግሞ አንተም ብሎ ደግሞ ሐዋርያ እኮ ተብሏል። ስለዚህ ያውም መነቀፍህ ደስ ይበልህ፣ ትክክለኛው መስመር ላይ እንዳለህ ይግባ። እኔ ያውም የምገረመው ሰዎች ጎሽ ቢሉ ነበር የምገረመው። ምክንያቱም ዓለም ጎሽ ካለችህ ተሳስተሃል፣ ትክክለኛ መንገድ ላይ አይደለህም ያለው። ጳውሎስ ትዝ ይላል ቆሮንቶስ ላይ ስንት ጊዜ እንደተደበደበ፣ ስንት ጊዜ እንደተሰደበ፣ በራሷ ኔቸር እንኳን አልተቀበለችውም። አንዴ በንፋስ፣ አንዴ በጎርፍ፣ አንዴ በአንበሳ ይላል። የተለያየ ነገሮች ነው የሚያጋጥሙት። ስለዚህ ትክክለኛው መንገድ ላይ እንዳለ የሚያሳይህ መንገድ ቢኖር ይሄ ነው። ሰዎች ካልተቃወሙህ ራስህን መፈተሽ ነው ያለብህ። ትክክለኛው ወንጌል እየሰበኩ ነኝ ወይ? ምክንያቱም ካራክተርህ እየተሰራ እንደሆነ ወቅ። ምክንያቱም እግዚአብሔር ያውቅበታል። አሁን እኔ እና ባለቤቴ የተለያየ ባህሪ ነው ያለ እና ድሮ ትክክል አይደለም የምለው ባህሪ ለካ እግዚአብሔር ሰውን ሲያገናኝ ያውቅበታል። ከኔ ላይ የሚነሳ ብዙ የማይመቸኝ ያውም ለማወቅ እንኳን የማልፈልገው ለማስታወስ ለማሰብ እንኳን የማልፈልገው ባህሪ ሰርፈስ እያደረገ መጣ። ሚስቴ መጀመሪያ ስተዋወቃት ቀስ እያለ ከላይ ላይ ልክ እንደ ብርጭቆ ወረቀት ለብርጭቆ ወረቀት እንደዚህ አድርገህ ስታጋጨው የሚረግፍ ነገር እንዳለ እሷም ብርጭቆ ወረቀት እኔም ብርጭቆ ወረቀት ሆነን ረግፎ ስሙዝ ሆነን ለጌታ የምንመች ሆነን አሁን ስቲል አለ የምሰራው ነገር እና ስለዚህ ሞር ስለዛ ነገር በተናገርክ ቁጥር እንድትናደድና ያንን ደግሞ መስማት ይፈልጋሉ። ዝም አሰኛቸው። አንተ እነሱን መበቀል የምትችለው መንፈሳዊ በቀል ማለት ነው፣ ወይ ደግሞ ቁጭት ጸጥ ብለህ ወንጌልህን ስበክ። ምክንያቱም ብዙ ነገር ካንተ መማር እኔ የምፈልገው ነገር አለ። ምክንያቱም የጌታን ቃል ታነባለህ፣ ጊዜ ወስደህ ታጠናለህ። ስለዚህ እባክህ ይሄ ነገር አይወሰድብህ። ምክንያቱም ጌታ ለዚህ አይደለም የጠራህ፣ ለዚህ ከነሱ ጋር አታካራ ውስጥ እንድትገባ አይደለም ጌታ የጠራ። ምንም ይበሉ ተሽለህ መገኘት አለብህ። ሞር አንተ ከነሱ ጋር አፍ መካፈት ከጀመር ታዲያ ከነሱ በምን ትለያለህ? ኤግዛክትሊ እኮ እነሱ የሚፈልጉትን ነገር እያረክላቸው እኮ ነው። በሌላ አነጋገር ለነሱ አሚኒሽን እየሰጣቸው እኮ ነው። መዋጊያ መሳሪያ እየሰጣቸው ነው። ትጥቅህን እኮ እየፈታህ እኮ ነው። ትጥቅህን በፈታህ ጊዜ ቅድም ሰምተኸኝ እንደሆነ አላውቅም እንጂ ትጥቅህን በፈታህ ጊዜ ለጠላት ተመቻችተህ ትመቻቻለህ። ጠላት ያኔ አንተን ለማጥቃት በጣም ቀላል ይሆንለታል። ምክንያቱም